በድጋሚ እንኳን ደህና መጣችሁ። የክርስቶስ ሰላም ከሁላችን ጋር ይሁን። በደንብ ኮፒ ሊንክ አድርጉት ጋይስ። ወደ 3000 ሰው አካባቢ እየታየኝ ነው፣ ግን ኮፒ ሊንኩ ዝቅ እንዳለ ነው። ሪፖስት አድርጉት፣ ላይቭን ስቶሪ ላይ አድርጉት፣ ሁላችሁም ማለት ነው። ሪፖስት ስቶሪ ላይ ምናምን ነገር እያደረጋችሁ ላይቭን ራሱን ማለት ነው። ኮፒ ሊንክ ከማድረግ እንዳትሰንፉ፣ በርቱ። በደንብ ኮፒ ሊንክ አድርጉ። ቪዲዮንም አሁን የገባችሁ ልጆች እፎ የሰራት ቪዲዮ አለች። አሁን ቅርብ ደቂቃ ከ10 ደቂቃ በፊት እሷንም ገብታችሁ ሪፖስት ላይክ እያደረጋችሁ ውጡ። መቀጠል እንችላለን። እፎይ ወደ ዛሬው ፕሮግራማችን ማይክ ኦኬ። እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። አልሰማም። እንኳን ደህና መጣችሁ ብያለሁ። ሁላችሁንም ሰላም ብያለሁኝ። አይ ቲንክ ሲስተም ውስጥ የሚስተካከል መሰለኝ። እንዲህ እያለ ነው። ገባ ወጣ የእናንተን ሴቲንጉን እንትን እያለ ነው። ሁላችሁንም እናመሰግናለን። ጊፍት የምትሰጡም ታብታብ የምታደርጉም ኮፒ ሊንክ የምታደርጉት ነው። ባይዞ ቤታችን በተሻለ የሚደረግበት ነው። በተሻለ ሁኔታ ታብታብ የሚደረግበት ቤት ነው። ሁላችሁንም እናመሰግናችኋለን። ያው ሲስተሙ ስለሚፈልግ ነው ኮፒ ሊንክ አድርጉ ምናምን ቢባልም ግን በተሻለ ሁኔታ እንደሚደረግ እናውቃለን። ያው እና የዛሬ ቶፒካችን ምንድነው? እሱ ከቁርአን ጋር በተያያዘ ይሆናል። ቁርአን ግልጽ ደጋግሞ ይናገራል እና የተብራራ የሚለው አንድ አይደለም፣ እጅግ ብዙ ቦታ ደጋግሞ የሚናገረው ነው። ግልጽ ነው፣ የተብራራ ነው፣ ግልጽ ነው፣ የተብራራ ነው እያለ ስለ ራሱ ቁርአን ይናገራል። ኦኬ፣ ያ ግልጽና የተብራራ የሆነው መጽሐፍ እውነት ነገሮችን በግልጽ ሁኔታ ማብራራት ይችላል ወይ የሚለውን ጥያቄ እንጠይቃለን። ደጋግማ ካያችሁ እነሱ ኤግዛክት ወርድ ፋላሲ ይጠቀማሉ። ቃል በቃል እንዲህ ሚል አሳየኝ፣ ቃል በቃል እንዲህ ሚል አንጣ የሚል አስተምሮ እኛ ላይ ሲጭኑ እናያለን። እንዲህ ሚል ከሌለ ኦኬ፣ ስለዚህ ለምን ታምናለህ የሚል ጥያቄ ይጠይቃሉ። መጽሐፍ ቅዱስ ደጋግሞ ስለ ራሱ ሌላ አታንብቡ ወይንም ደግሞ ይሄ ብቻ በቂ ነው ከዚህ ውጭ አንድ እንትን እንዳትሉ ማብራሪያ አያስፈልገውም አላለም። ኢቨን በራሳችን እንዳንተረጉም ክርስቶስ እንኳን ያደረጋቸው መዓት ታምራቶች እንዳሉ እነኛ ሁሉ ቢጻፉ ኢቨን ዓለም እንደማይበቃ ውቅያኖስ ብዕር ቢሆኑ እንደማይበቁት ሐዋርያቶች ነግረውናል። ስለዚህ የጌታ ደቀ መዝሙርት ከነገሩን፣ ስለዚህ በትውፊትም የተሰጠንን እንይዛለን ማለት ነው። በትውፊትም የተሰጠንን ኢቨን ትንቢቶች ለራሳችን እንዳንተረጉም ተነግሮናል። ነገር ግን እስልምናው ጋር እንደዛ አይደለም። ቁርአን በፍጹም ሌላ መጽሐፍ እንዳትቀበሉ የሚል እንትን አለ፣ ግንብ አለ። ከቁርአኑ ውጭ ምንም ማብራሪያ አያስፈልግም። ከቁርአኑ ውጭ ሌላ መጽሐፍ እንዳትጠቀሙ ይከለክላል። ቁርአኑ ብቻውን በቂ ነው። መጽሐፍ ቅዱስንን እንኳን ማብራራት የሚችለው ቁርአን ነው፣ በጣም ግልጽ ከመሆኑ የተነሳ ይላል። ኦኬ፣ እንደዛ ከሆነ አንድም አልተውንም፣ ሁሉንም ነገር አብራርተናል ግልጽ በሆነ ሁኔታ ይላል። እንደዛ ከሆነ እንጠይቃለን ማለት ነው። ስለ አምላካቸው ወይም ቁርአናቸው መመለስ ይችላሉ። ስለ አምላካቸው ሲጠየቁ ኤግዛክት ወርድ ፋላሲ እንደነሱ ተጠቅመን ቃል በቃል እንዲህ ሚል ማሳየት ትችላለህ እያልን ብንጠይቃቸው፣ ሺህ ጥያቄ ብንጠይቃቸው አንዱንም ሳይመልሱ ይወጣሉ። ቁርአኑ በግልጽ ግን ምን ይላል? ሌላ መጽሐፍ አያስፈልግም ይላል። ዘሆል ዶግማቸው የተመሰረተው ከቁርአን ውጭ እንደሆነ የምናሳያችሁ ይሆናል ማለት ነው። እፎይና ሴና እንኳን ደህና መጣችሁ። እፎይ እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ለካ ይደርባል። እኔው ነኝ እንዴ? ለካ ይደርባል ወይ? እኔው ነኝ እንዴ? እንደዛ ነው። እኔም አልገባኝም እኮ ግራ ገብቶኛል። እኔ እኮ የሆነ ሌላ እፎይ መስሎኝ ነው። ቼክ እያደረኩ እኮ ነው። ያንተ ነው። መልካም። ስለዚህ
በግልጽ እንደተነጋገር ነው ቁርአን ግልጽና የተብራራ ከሆነ እውነት ቁርአን መመለስ ይችላል ወይ? ቁርአን እንደዚህ ነው። ባይዘ የእስልምና እምነት እንደዚህ ነው። ማስረጃ ስትጠይቋቸው እኔን ማስረጃ ስትጠይቁ እንደዚህ ብሎ እንደመናገር ነው። ይሄንኛውን ማይክ ዘግቼ የኛውን ከፍቼ ማውራት ማለት ነው። ለሙሐመድ ማስረጃ ስትጠይቁ ቁርአንን ይጠቅሳሉ። ለቁርአን ማስረጃ ስትጠይቁ ሐዲስ ይጠቅሳሉ። ለሐዲስ ማስረጃ ቁርአን ራሱ በራሱ ማለት ነው። ሰርኩላር የሆነ እዛው ዝም ብሎ ነው የሚሽከረከሩት። ኤኒዌይስ ዋናው ነገር ግን ምንድነው? ቁርአን ሌላን መጽሐፍ አያስፈልገኝም፣ ከቁርአን ውጭ ሌላም ዳኛ አያስፈልገኝም ብሎ ራሱን በራሱ ስለ ዳኘ ካሁን ጀምሮ ሙስሊሞችን እንቀበላችኋለን። እንደዛ ብናደርግስ? እንግዲህ ያው ለሙስሊሞች እንዴት ቀለል ያለ ቶፒክ ነው ዛሬ ይዘንላቸው የመጣ ነው። በጣም በተደጋጋሚ ብዙ ቦታ ላይ ቁርአን ገላጭ ነው፣ የተዘረዘረ ነው፣ ለነገሮች ሁሉ አብራሪ ነው ብሎ ይናገራል። እሱን ነው እንግዲህ የምታስረዱ ለነገሮች እሱን ታስረዱናላችሁ ማለት ነው። ሀቢቢና አቡ መርዋን ገብተዋል። እንቀጥላለን። ሀቢቢ አኪ ሰላም፣ እንዴት ነህ? ሁሉ ሰላም ነው አለ። ፈጣሪ ይመስገን። እንዴት ነው አለ? አይ ቲንክ ሙስሊም ነህ አይደል? ያ ሙስሊም ነው። ኦኬ፣ እሺ፣ ጥያቄያችንን ሰምተኸዋል? ያው ቅንጭብጭቡንም ቢሆን ሰምቼው። ኦኬ፣ ቁርአን ግልጽ እና የተብራራ ለነገሮች ሁሉ አብራሪ ነው ብለህ ታምናለህ? ያው ስለዚህ ቁርአን ውስጥ ያልተብራራ ያልተዘረዘረ ነገር የለም ማለት ነው። ሁሉ ነገር ቁርአን ላይ ተገልጿል። ሜቢ አንዳንድ ክስተቶች ሜቢ አላውቅም እንጂ ሜቢ ካልክ እኮ እንደገና እያፈረስከው ነው የመጀመሪያ የተናገርከውን ሀሳብ። አሁን ምንድነው ግልጽና የተብራራ ነው እያንዳንዱ ነገሮች በቁርአን ተዘርዝረዋል ብለህ ካመንክ በኋላ ግን ካልክ እያፈረስከው ነው ማለት ነው። አልተዘረዘረም ለማለት እንትን ስለሚቃጣ ማለት ነው። ኦኬ፣ ችግር የለው። መጀመሪያ በምንስማማለን ቁርአን እያንዳንዱ ነገር ያብራራል፣ ለነገሮች ሁሉ አብራሪ፣ ነገሮችን ሁሉ የሚዘረዝር መጽሐፍ ነው ብለህ ነው የምታምነው? 100%። ኦኬ፣ በጣም ጥሩ። ኦኬ፣ አላህ ጭንቅላት አለው ብለህ ታምናለህ? ጭንቅላት ባይኖረውማ ይሄን ሁሉ አርሽን ምድርንም ሰው ልጅንም አይፈጥረው ነበር አለው። ለምንድን ነው የሌለው? ኦኬ፣ የቱ ጋር ነው አላህ ጭንቅላት አለኝ ብሎ የተናገረው? ያው ለቁርአኑ ላይ ባይናገርም ማለት ነው። ግን ጭንቅላትና ቢያስተውል ነው እንግዲህ ይሄን ሁሉ ነገር ፍጥረታቱን በሙሉ የፈጠረው። ሳያስተውል የሰው ልጅን አንድ ነገር መስራት ይችላል? ነገር እስኪ። ኦኬ፣ በጣም ጥሩ። ስለዚህ ቁርአን ግልጽ እና የተብራራ ነው ብለህ ለነገሮች ሁሉ ዘርዛሪ ነው ስለ አላህ እያንዳንዱ ነገር ይናገራል ብለን ከተማመንን በኋላ የአላህን ጭንቅላት የማይናገር ከሆነ ምኑ ላይ ነው የተብራራው? ኢማጂን ሲናገር መሰለኝ የአላህ ጭንቅላት ቁርአን ውስጥ ተጠቅሷል ወይስ አልተጠቀሰም? እግር፣ እጅ ምን እንዳለ አልተገለጸም። ግን አልወለድም፣ እንደማይወለድ፣ እንደማይዳሰስ እኔ አሁን ለልቢ ምናምን ስላልሆነ አላህን ለእሱ አልፈለግነው። እኔ ከጠየኩ ቶፒክ ውጭ ሽፍት አታድርገው። የጠየኩ ስለ ጭንቅላቱ ነው። እዛው ቶፒክ ላይ አሁን አይወልድም አይወለድም ከሆነ አሁን እዚህ ጋር ወደ ብልት እየሄድክ ነው ማለት ነው፣ ወደ መራባት እየሄድክ ነው። እኔ ደግሞ እሱ ጋር ለም ቶፒክ የመጀመሪያ ከላይ ከጭንቅላቱን ጀምር። ነገርኩ እኮ ያልተገለጸን ከላምጣለ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ዜሮ ይሆናል ማለትም ኦኬ፣ እንደዛ ከሆነ እሺ ያለህን ጭንቅላት ስጠኝ ከቁርአን። አዳምጠኛ እኮ አዳምጠኛ። እንደዚህ አልኩ ተገልጿል እኮ ስለሱ ስለ አላህ ስለ አላህችን ተገልጿል። የተገለጸበት መንገድ ግን አገባ አይደለ? እሱ እንደማይወለድ እሱ እንደማይታይ ከአርሽ በላይ እንዳለ ነው የተገለጸው እንጂ እግር አለው እንትን አለው አካሉ እንደዚህ አይገለጽ። ሲጀመር አልወለድም አልታይም ብሏል። በቃ ቁርአኑ ላይ ተገለጸ። ጭንቅላት መኖርና መወለድ አለመወለድን ምን ያገናኘዋል ሀቢቢ? አሁን የአላህ ጭንቅላት መኖር አለመኖርና መወለድና አለመወለድ ምን ያገናኘዋል? እስኪ አገናኝተህ ንገረኝ። ኦኬ፣ ጭንቅላት ካለው አይወለድም ለማለት ነው?
ጭንቅላት ካለው አይወለድም እያልከኝ ነው? አልገባኝም። ማለት ምኑን አገናኘው? ምንም አይገናኝ ነገር ነው። ምክንያቱም እናንተ የምታውቋት እሷን ብቻ እንደሆነ አውቃለሁ። ሙስሊሞችን ስለ አላህ ስትጠይቋቸው የሚነግሯችሁ ወይ 2 ወይ 3 ነገር ብቻ ነው። አላህ ማንንም አይመስልም፣ አላህ አልተወለደም፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ ነው። ከዚህ ውጭ አይነግሯችሁ። እኛ የጠየቅነው ግን አሁን ስለምንድን ነው? ስለ ጭንቅላቱ ነው። ስለዚህ መወለድና ለመወለድ አይገናኝም ከጠየቁ ጥያቄ ጋር። ቀጥል። አይ ቀጠልኩ እኮ እኔ። ከመጽሐፍ ውጪ ሌላ አስተምሮ ተምረህ ሌላ ነገር መተግበር ትችላለህ። አንተም መጽሐፍ ቅዱስን የተሰጠን ነው የምትከተለው፣ እኛም ቁርአን የተሰጠን ነው የምንከተለው። ስለዚህ ከቁርአን ውጪ ያፈነገጠ ነገር አንከተልም ማለት ነው። ቁርአን ላይ የተገለጸ ነገር ካለ ግን እንከተላለን። ሀቢብ ይሰማል። ስለዚህ ቁርአን ግልጽና የተብራራ ነው ብለህ ግን ታምናለህ? ግልጽና የተብራራ ነው በስተክል። ምክንያቱም እዛ ላይ የተገለጸ ነገር በሙሉ ፉአድ ተመለስ። አደም ሙጣ ይኸው ለምን መሰለህ ማመሳከሪያ እንደኔ አይነት እምነት ያላቸውን መጠየቅ ትችላለህ። መልካም እሺ። አይ ችግር የለውም ተስማማን። ቁርአን ግልጽና የተብራራ ከሆነ ግልጽና የተብራራ የታየ ነገር ነው። ያ ግልጽና የተብራራ ነገሮቹ ሁሉም ያብራራ ነው አይደለ? አዎ ስለ ሁሉ ነገር ቁርአን ላይ ተዘግቧል። እሺ የምታምነው ብቻ መጠይቀህ። ኦኬ ስለ ሁሉ ነገር ተዘረዝሯል። እምነት የሆኑ ነገሮች ተብራርተዋል። መልካም። ስለ ኢሳ ምን ብለህ ነው የምታምነው? ነብይ መሆኑ። ሌላስ? ስለ ኢሳ አለይሂ ሰላም ሲጀመር ቁርአናችን ላይ የሚለው እሱ ነብይ እንደሆነ ብቻ ነው። ሌላ ነገር አሁን ያለው እንዴት ነው የሚሆነው? ኢሳ አሁንማ የለም በህይወት የለም። አንተ ቆይ አንተ ስታስበው ነቢያቶችን ማየት ትችላለህ እኮ። በህይወት የለም ስትል ምን እያልክ ነው? አሁን ሞቷል አይደለም። በህይወት ማለት ለሰው ልጅ አይታይም ማለት ነው። ገባ አይደለ? ምን ስለዚህ እሱም አላህ እኩል ነው እያልከኝ ነው? አላህ ቅድም አይታይም አልክ፣ አሁን ደግሞ ኢሳም አይታይም ለሰው ልጅ አልክ። ከአላህ ጋር አንድ ነው ማለት ነው። ለአንተ ገብርኤል እንደማይታየው ሁሉ እሱም ለኛ አይታይም። ነቢያቶች በሙሉ አይታዩም እኮ። ስለሱ ያለህን እምነት ንገረኝ ነው ያልኩህ። ኢሳ ተመልሶ ይመጣል ብለህ ታምናለህ? ነብይ ኢሳ አለይሂ ሰላም ሁሉም ነቢያቶች የሚመጡባቸው ጊዜያቶች አሉ። ፈጣሪያችን አላህ ሱብሃነሁ ወተዓላ ቁርአን እኔ ስለ ኢሳ ነው የጠየቅኩህ። ኢሳ ተመልሶ ይመጣል ወይ? ነገርኩህ እኮ። ለምንድን ነው የማይመጣው? የመጨረሻ ዘመን ማብቂያ ላይ ይመጣል። ኦኬ ለምንድን ነው የሚመጣው? ስትሞት ክርስቲያንም ሲሞት ለምንድን ነው የሚመጣው? አዳምጠኛ። አንተም ስትሞት ሁሉም ከሞቱ በኋላ መሰለህ ስራውን ለመተግበር ነው። ነቢያቶች ይኸውልህ መሰለህ ሁሉም ከሞቱ በኋላ አብሮ ነው የሚመጣው ከሁሉም? ቆይ አይደለም፣ አብሮ ነው ከሌሎቹ ጋር የሚመጣው? ይኸው ነገሮች አብሮ መጨረሻ ዓለም ላይ ከሌሎቹ ነቢያት ጋር አብሮ ነው የሚመጣው? አዋ እንደሱ ይኸውልህ ነቢያቶች ሲጀመር አንደኛ ተልኳቸው ምን መሰለህ? ላስተምሮትና ራእዮችን ለመግለጽ ብዙ ነገሮችን ለመፈጸም ነው። ነቢያቶችን እንደማናያቸው በሙሉ ማለት ነው። ስለዚህ ሀቢብ እሺ እየሰማሁ ነው። ኢሳ በመጣበት ሰዓት ላይ ሞቶ ነበር ማለት ነው? ሞቶ ነበር ማለት ነው? ማን የመጣ ሳለ አዳምጤ። ለምንድን ነው ጥያቄ የምቀይረው? እኔ እኮ ያልኩት ሁሉም ነቢያቶች የራሳቸው ስራ አላቸው። ልክ ይኸውልህ አዳምጤ፣ እስራኤል ነፍስ እንደሚወስደው ሁላ ያንተ ገብርኤል ምንድነው ጠላቶችን እንደሚገለው ሁላ ሁሉም ነቢያቶች የራሳቸው ስራዎች አላቸው። ገባ አይደለ? ነቢያችን የሱ ነው የሚቆራረጠው። አዳም ያንተ ነው። የማንኛው የሚቆራረጠው? ሴና እኔ አልሰማም። እኔ አልሰማም። እሺ ቀጥል፣ አዳምጣለሁ፣ ችግር የለውም። ምንም ይኸውልህ የተጣራ ነገር ነው። የጠየቀኝን ጥያቄ በስትክክል እየመለስኩ ነው። ከእንደገና መጠየቅ ትችላለህ። አዳምጠኝ። ተምሳሌትና ምሳሌ ነው የሰጠው አይደል?
መቼም አንተ ምሳሌ ሳሰጥ ምንም ነገር መናገር አይችልም አይደል እኮ ስለ ኢሳ ስለ ሰው ሲጠይቅ ለምን ስለ መላእክት ትነግረዋለህ? ኢሳ ተመልሶ ይመጣል ወይ? ኢሳ ሰው አይደለም አዳምጠኝ፣ ነብይ ነው። ኦኬ ኢሳ ሰው አይደለም። እናመሰግናለን። ኢሳ አለይሂ ሰላም ነው። ገባ አይደለ? እናመሰግናለን። በቃ ኢሳ ሰው አይደለም። እኛ የምንላችሁ ሙስሊሞች ይሄንን ነው። ኢሳ ሰው አይደለም። ኢሳ ያላ ቃልና መንፈስ ነው። እሱ ነብይ ቢሆንም ያላ ቃልና መንፈስ ነው። ያላ ቃልና መንፈስ ደግሞ ፍጡር አይደለም። አደም ፍጡር አይደለም። ፊዳ ከኛ ስለ አደም ስለ ኢሳ አንዴ ፊዳክ ተረጋጋ። አንዴ ይጨርስና ይቀጥላል። ችግር የለውም። ሌላም ጠይቀኛለህ? ጠይቀኝ፣ እየጠበኩ ነው። ኦኬ አይ ችግር የለውም። አንዴ ኦኬ። አሁን በዚህ የቁርአን አንቀጽ መሰረት እኛ የምንጠይቀን ጥያቄዎች ከቁርአን ታሳየናለህ። ለምሳሌ እምነት ብለህ እኛ በነገራችን ላይ ቁርአን እያንዳንዱ ነገር ብትጠይቁ መልስ እንደሚሰጣችሁ ነው የሚናገረው። ቁርአኑ የትኛውንም ነገር ብትጠይቁ ከዛው ከቁርአን ማግኘት እንደምትችሉ ይናገራል። አንዴ ከቁርአን ውጭ ያመጣው ነገር ካለ ነው እንጂ ቁርአን ውስጥ ያለ ነገር ብታመጣ ሁሉም ሙስሊም ማንኛውም ሙስሊም መፍትሄ ይሰጣል። አይደለ? ሃይማኖት ብለህ የምትተገብራቸው ነገሮች ነው የሚጠይቅህ። ሃይማኖት እምነት ብለህ ያስካቸው ነገሮች እጠይቅሃለሁ። ከዛ በኋላ አንተ ከቁርአን ትነግረኛለህ። ሉክ አሁን ምን ይላል መሰለህ? መጽሐፉ ለሁሉ ነገር አብራሪ ምን ይላል? ለሁሉ ነገር አብራሪ። ስለዚህ ቁርአን ያላብራራው የቀረ ነገር አለ? ምንም የቀረ ነገር የለም። ቁርአን ያላብራራው ምንም የቀረ ነገር የለም። ኦኬ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ ያወረደ ነው ይላል። ስለዚህ ቁርአን ለእያንዳንዱ ነገር የሚያብራራ ነው ማለት ነው አይደል? አዎ። ኦኬ እሺ፣ ቅድም ወደ ቁርአኑ ላይ አሁንም ልንገርልህ በስተክል ቁርአኑ ላይ አልተገለጸም። ቁርአን ላይ አንዴ እንደዛ ታምናለህ አይደል ወይስ አታምንም? አላህ ጭንቅላት አለው ብለህ ታምናለህ ወይስ አታምንም? ከመጀመሪያው እያጠራብህ። ምክንያቱም አላህ ጭንቅላት እንዳለው ታምናለህ። ይሄን ዓለም አይፈጥርም ነበር። ገባህ አይደል? ኦኬ እሺ ገብቶኛል። አላህ ጭንቅላት ከሌለው ችግር የለውም አይፈጥርም እያልክ ነው። በጣም ጥሩ። ኦኬ ስለዚህ አላህ ጭንቅላት አለው የሚል ወሬ አቀየር። ወንድሜ ተረጋጋ እንጂ ሀቢብ ያልከውን ነው ያብራራሁት። አንዴ ችግር የለውም። ኦኬ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠረው። አላህ ጭንቅላት ስላለው ነው። ቆይ አንዴ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠርከው አይደል ያልከው? ስለዚህ ጭንቅላት ከሌለው አይፈጥርም ማለት ነው እኮ። በቃ ጭንቅላት ከሌለው አይፈጥርም። አሁን ወንድማችን እንደነገረን አላህ ጭንቅላት ስላለው ነው ሁሉን ነገር የፈጠረው አለ። ጭንቅላት ከሌለውስ አይፈጥርም፣ ፈጣሪ አይደለም። ስለዚህ የቁርአኑ አላህ ጭንቅላት እንዳለው ከ114ቱ ምዕራፍ አንድ ማስረጃ አስተ እኔ እኮ ላቀዘቅዝለን ነበረ ላቀልለት ነበር ስለ ኢሳ የጠየቅኩት። ልጁ ግን ወደዛ መስሎ አሁንም ወደ ጭንቅላት ውስጥ ከተተ። አዳምጠኝ መለስኩልህ እኮ በስተቀር ከዚህ ማስረጃ ኢማጂን ራሴ የሰራውን እሱ የሰራውን ፕሪሚሲስ ብቻ አዳምጡ። አላህ ጭንቅላት ፈጣሪ ሆነው ነገሩን ሁሉ የፈጠረው ጭንቅላት ስላለው ነው። ጭንቅላት ከሌለው አይፈጥርም ማለት ነው በኢምፕሊኬሽን። ስለዚህ አላህ የቱ ጋር ነው ጭንቅላት አለ ብሎ ከ114ቱ ምዕራፍ ውስጥ የተናገረው? ምን ጭንቅላት አለ ማለት ነው? አላህ ጭንቅላት አለ ብሎ የተናገረው ከየትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው? ወንድም ያዳምጠኝ እኮ ምን እንዳለ ከሌላ አላህ ፈጣሪ አይደለም ማለት ነው። ካልተገለጸ አንደኛ ቁርአን የተብራራና ግልጽ ነው የሚለው ፉርሽ ይሆናል፣ አይሆንም። የአላህ ቃል ሐሰተኛ ይሆናል። ሁለተኛ አላህ ፈጣሪ አይሆንም። ለምን? ጭንቅላት የሚለው ቁርአን ስላልተገለጸ ማለት ነው። ትክክለኛው መልስ እኮ ነገርኩህ። አንተ ነው እጅ ያለው በደንብ ግልጽ አድርግላቸው። እጅ ያለው አላህ እግር አለው ብለው ያምናሉ። ጭንቅላት አለው ወይ ነው የክርስቲያን ጥያቄ። አሳየን፣ እጅ እግር መኖሩን አሳየን ቁርአናችን ላይ። እጅ እንዳለው አታምንም አላህ? የአንተን እምነት አሳየን ትለናለህ እንዴ? እና በቃ ታዲያ አሳየው። እኔ እኮ ግርም 37 አዳምጠኝ
ለምንድን ነው ሁሌ እኛም መጠየቁን? እስቲ እኛን እንድንጠይቃችሁ ማለት ነው። ለምንድን ነው ሁሌ እጅ እንዳለው ላሳይ፣ ከዛ አንተ ደግሞ ጭንቅላት አለ ያልከኝ ታሳይኛለህ። ያ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ አላህ ስንት አለው? ሁለት እጅ አለው ማለት ነው። ስለዚህ አንተ ደግሞ ጭንቅላቱ ማስረጃ አስጠይቅ ከቁርአን ሀቢቢ ማስረጃ የለም ወይስ? ተረጋጋ እንዴ አብዱላህ። ሀቢቢ እኔ ሳቀዘቅዝለት እኮ መለስኩ እያለ ማሆን እንትኖት መልሱ ይገባል። እኔ ላረግብልህ ነበር ለአንተ አዝኜ። አምላኬ ጭንቅላት እንደሌለው ከምትናገር ቢያንስ እኔ ስለ ነቢይ ብታምነው ባወራ ይሻላል ብዬ ነበር ወደዛ ሰርኩ። እሱን ተውና እኔ ጠይቀኝ። አብዱል አንተ ማሳየት ትችላለህ? አምሮቱ ራሱ እኮ እየነገረ ምንድነው ማሳየው? መጀመሪያ እኮ ማሳየት የሚባል ነገር እኮ የለም እዚህ ጋር። አላህ Subhanahu Wa Ta'ala እጅ አለው፣ ግን የሰው አይነት እጅ አይደለም ያለው፣ ለራሱ የሚመጥን አይነት እጅ ነው። ኦኬ እኔ ማን አይነት እጅ አለው ብዬ አልጠየቅኩህም። ጭንቅላትስ አለው? አላህ Subhanahu Wa Ta'ala አለው፣ ግን ለራሱ የሚመጥን አይነት ነው፣ የሰው አይነት አይደለም። ያስባል ምናምን ብለህ ልትጠይቀኝ አትችልም ስለ አላህ። ኦኬ አያስብም፣ ችግር የለውም፣ አልጠየቅህም። አያስብ ጭንቅላት አለው የሰው አይመስልም ብለሃል። አላህ Subhanahu Wa Ta'ala የራሱ የሆነ ልቅናና ክብር ያለው ችግር የለውም። እሺ ያስባል አያስብም የሚባለው የሰው ልጅ ነው እንጂ አላህ አይደለም። መልካም እሺ፣ ቆይ አዳምጥ፣ ተስማማውልህ። እሺ እጅ አለው የሰው አይመስልም፣ ጭንቅላት አለው የሰው አይመስልም ብለሃል እኮ። የሰው ማይመስል ጭንቅላት እንዳለው ከ114ቱ ምዕራፍ ውስጥ እስቲ ጭንቅላት የሚለውን አሳየን። ይኸው ቅድም እኮ ልጁ አሳየህ እኮ ሁለት እጆች እንዳሉት አላህ Subhanahu Wa Ta'ala ጭንቅላት አለው ብለህ የጠየቀኝ አንተ ነህ እንጂ እኔ ጭንቅላት አለው ብዬ እኮ አልመጣሁም። አንተ ጭንቅላት አለው ስትለኝ ደግሞ አዎ አለው አንተ እኮ አልክ እኮ አሁን አንተ እኮ አልክ አንተ ነህ እኮ አለው አልከን። ኖ አትቀይስ። መጀመሪያ ያልከው ራስህ ያልከው አላህ ጭንቅላት አለው ያልከኝ እኛ ጭንቅላት ጥያቄ ነው የጠየቅነው። አላህ እጅ ካለው ጭንቅላት ሳለው ወይ ስንል አዎ አለው አልከን። ለሱ የሚመጥን አልከን። ካለው አሳየን። ከ114ቱ ምዕራፍ ውስጥ ጭንቅላት እንዳለው አሳየን ተባልክ። ሰማለኛ ቀጥል አብዱል ሐሚድ። አዎ ይሰማል። ጥሩ ነው አለው አላህ እጅም ሁሉም ነገር አለው፣ ግን ለሱ የሚመጥን ነው ያለው። ይሄንን እንዳለ ማስረጃ አሁን ላይ ስላልያዝኩት ነው። ማስረጃ አለው፣ ችግር የለውም ሌላ ጊዜ። አሁን ግን በሌላ ርዕስ መወያየት እንችላለን። ኦኬ እሺ እንታውልህ። አሁን እኮ ማስረጃ እንደዚህ መጠየቅ እኔ ላመጣሁት ነገር ነው እንጂ አብዱል በፈበረከው በፈጠርከው ነገር ማስረጃ ብለህ ማፋጠጥ አትችልም። ለምንድን ነው የምታለቃቅሰው? ቆይ ተረጋጋ። እኛ ስለ እስልምና መወያየት የምንችለው ጎበዝ። ያላ ጭንቅላት መሰረታዊ አይደለም። ያላ ጭንቅላት መሰረታዊ አይደለም። በእስልምና መሰረት ምንድን ነው እሱ? ቂጥ ማጠብ አይደለም? ውዱ ማድረግ። ሰውዬ ወደ ሌላ አትሂድ። እኔ እንደዛ አላልኩም። ስንት ማግባት? ቆይ አንዴ። ያላ ጭንቅላት መሰረት አይደለም። ልብ በሉ። ያላ ጭንቅላት መሰረት አይደለም። ውዱ ማድረግ፣ ቂጥ ማጠብ ግን መሰረት ነው። ስንት ማግባት መሰረት ነው። እንዴት ወሲብ ማድረግ መሰረት ነው። አፍንጫ ውስጥ ውሃ መጨመር መሰረት ነው። ሱሪ ማሳጠር መሰረት ነው። ሀጅ ማድረግ መሰረት ነው። ከሙሐመድ ቤት ውጡ ማለት መሰረት ነው። አቡላብ ሚስትና አቡላብ መርገም መሰረት ነው። አይ አትባልጋ፣ በስነ ስርዓት አውራ። የምታወራ ከሆነ በርበራው እንደ የሱን ተቀበለ ታጅ በረብራል ሰውና አይደል አንተ ስላላ ጭንቅላት እያወራን ስለ መሰረት እናውራ፣ መሰረት ስለሆነ ነገር እናውራ ይለኛል እንዴ? ስለ አምላኩ ጭንቅላት እያወራ ምናምን ብለህ አታስቀይም። አውሾዩ
ሎክ አንተ ነህ ስለ አቡላብ ጭንቅላት ምናምን አዳምጥ አንተ ነህ። እኛ አዳምጥ ጭንቅላት እግር እኮ ምናምን ብለን ወስደውም ለአላህ አዳምጥ ይኸውልህ አንድ ጊዜ አዳምጥ ራስ አዳምጥ። ስለ አቡላብ ስድብ አንድ ምዕራፍ ሙሉ አለ። ከ114 ውስጥ አንድ ምዕራፍ ሙሉ አለ። አምላክህ እግር እንዳለው እንኳን ቁርአን ውስጥ አልተጠቀሰም፣ ሐዲስ ላይ ነው ያለው። እጁ ነው የተጠቀሰችው። ጭንቅላቱ በቁርአንም በሐዲስም አልተጠቀሰም። ስለ አቡላብ ስድብ ግን ሚስቱ ስለመሳደብ ግን አንድ ምዕራፍ ሙሉ አለ። ስለ አምላክ ጭንቅላት ስንጠይቅህ አላልከን አታመጣም መቼም። ምክንያቱም መሰረት አይደለም። ስለሱ እግርና ጭንቅላት መናገሩ ለፍጡራኑ አስፈላጊ ባይሆንስ ቁርአን ላይ ነብያችን ሐዲስ ላይ ቢያብራሩ በቂ ነው ለኛ። አላህ Subhanahu Wa Ta'ala በቁርአን ላይ መናገሩ ምንም አስፈላጊ ቁርአን አላለማ። አብዱል ቁርአንህ ደግሞ ሚለውን አንብብ። እሺ ሚለውን አንብብ። ሱረቱና የንም ምዕራፍ ወይንም 16ኛው ሱራ ቁጥር 89 ምን ይላል? አብዱሬ ጣልቃ ትግባ አንብብ ይሄን ክፍል እስቲ ጣልቃ ትግባ አብዱሬ ሚታር ተራን ጠብቅ። ኦኬ እንደዚህ ይላል በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ። መጽሐፉንም በደንብ አስተውል። መጽሐፉንም ለሁሉ ነገር በደንብ አስብ። ለሁሉ ነገር ፓርሻሊ አይደለም፣ ለሁሉ ነገር በግማሽ ወይም በሩብ አይደለም። ሀቢብ የአንተን ቀኬ እኮ እዚህ ጋር መስማት የፈለገ የለም። ለምንድነው ሚታን ስተምስረው? አንተን አይደለም አንደኛው ባለጌ ነው እንጂ ለማሳል ማይክ ያነሳል። አወርዳው ክርስቲያን ስርዓት እንኳን የሌላቸው ናቸው። በየጌታ ስም የአንተን ቀኬ አሁን ከስር መስማት የናፈቀው የለም። ማይኩን አንስቶ ይስላል። ምን አይነት ባለጌ እንደሆኑ ማለት ነው። በደንብ አስተውል። ወንድማችን አብዱል መጽሐፉንም ለሁሉ ነገር አብራሪ፣ በደንብ አስተውል። ለሁሉ ነገር አብራሪ፣ መሪ፣ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን ይላል አይደለ? አዎ ይላል። ጨረስክ? ልመልስ? አንድ የጨርስና ሐሳብህን መልስልሃለሁ። ስለዚህ ለሁሉ ነገር አብራሪ ከሆነ ለሁሉ ነገር በተባለው ስላላ ነገር መካተት አለበት ማለት ነው። ለሁሉ ነገር ነው የተባለው። ስለዚህ ስለ አምላክህ እጅ እንዳለው ነግሮህ እግር እንዳለው ሳይነግርህ ሐዲስ ነው የነገረህ። ከአንድ ልጨርስ ትቀጥላለህ። እሺ እጅ እንዳለው ቁርአኑ ነገረህ፣ እግር እንዳለው ደግሞ ሐዲሱ ነው የሚነግረህ። ጭንቅላትን በመሀል ረስተውታል እያልንህ ነው። ጭንቅላት የቱ ጋር ነው የተነገረህ? ሐዲስ ላይ ወይንስ ቁርአን ላይ? ኢቭን ሐዲሱ ተቀባይ አይደለም። እግር የሚለው ሐዲሱ ተቀባይ አይሆንም። ምክንያቱም ቁርአኑ ሁሉን ነገር አብራሪ ነው ካለ በኋላ ስለ አምላክ እጅ እንዳለው እንጂ እግር እንዳለው አልነገረም። እግር እንዳለው የነገረ ሐዲስ ነውና። ቀጥል። እሺ አሁን በመሀል መልስልህ። መጀመሪያ በቁርአኑን አንቀጽ ስትጠቅስልኝ አንተ ምን ብለህ ነው የጀመርከው? በሁሉም ህዝቦች ላይ መልእክተኞችን ልከናል እና እነዛ መልእክተኞች አብሳሪና አስጠንቃቂ ሲሆኑ በየውሙል ቂያማ ነገ በአኺራም ደግሞ ምስክር ይሆኑባቸዋል የሚል ሐሳብ ነው ያነሳው። እና ደግሞ አንተንም ደግሞ በዚህ ህዝብ ላይ ላክነህ፣ ቁርአንም ደግሞ ለሁሉም ነገር አብራሪ ስንሆን ላክነው ማለቱ አላህ Subhanahu Wa Ta'ala ለዚህ ህዝቡን በተመለከተ በኑሮ ጉዳይ በእያንዳንዱ ነገር በህዝቡን በተመለከተ ነው እንጂ አብራሪ የሆነው ቁርአኑ ስለ አላህ ልቅናና ስለ አላህ ኃያልነትማ እኛ ምን አገባን ሲጀመር ማለት ነው። ግን የውሙል ቂያማ ተነስተህ ፍርድ የሚሰጥህ በዚሁ ቁርአንህ ነው። አንተ ላይ በተወረደው ዛሬ በተወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ስለሆነ እኛ የሚፈረድብን የሚያብራራውም ስለዚሁ ዙሪያ ነው እንጂ የውሙል ቂያማ እኮ እኛ ተነስተን የምንጠየቀው እኮ ስለ ኃጢአታችን ስለሰራነው ወንጀልና ስለሰራነው ጽድቅ ነው እንጂ የምንጠየቀው አላህ ስንት እግር አለው ብሎ አይደለም የሚጠይቀን። አላህ Subhanahu Wa Ta'ala ማንን ስታመልክ ነበር ነው ብሎ የሚጠይቀን።
እና ስለዚህ መጽሐፉም የሚያብራራው የሚያስፈልጉንን መሰረታዊ ነገሮች በሙሉ እዚህ ምድር ላይ ያሉትን ነገሮች በሙሉ የትኛው መንገድ ሐቅ እንደሆነ የትኛው ደግሞ ውሸት እንደሆነ ያብራራል። እና ደግሞ ቤተሰብህን እንዴት ማክበር እንዳለብህ፣ ጎረቤት እንዴት ማክበር እንዳለብህ፣ የኑሮውን ሁኔታ እንዳለ ያብራራል ነው እንጂ ስለ አላህ ይናገራል አይደለም። አላህማ ራሱ እኮ ነው መጀመሪያም ተናጋሪው። ይህንን ህግ ራሱ እየደነገገ ያለው እሱ እኮ ነው። ከሱ በፊት እኮ ምንም ነገር የለም። ሲጀመር እኛ የእሱ ፍጥሮች ነን። ስለሱ ልቅናና ስለሱ ሀያልነት የመጠየቅም ቦታም መብትም የለንም። ምክንያቱም እኛ የእሱ ፍጥሮች ነን። ቁርአን ያብራራል ያለው እዚህ ምድር ላይ ስለተወረዱ ነገሮች በሙሉ ነው የሚያብራራው። ምድር ላይ ስለ ነብያቶች ከአደም አለይሂ ሰላቱ ወሰላም ጀምሮ እስከ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ያሉትን ነገሮች በሙሉ ያብራራል። ይፈረድባቸዋል ያለንም ለዛው ነው። ምክንያቱም ሁሉንም ነገር አብራርቶ ስለጨረሰ አንተ ለምሳሌ ትክክለኛውን መንገድ ደንግጎልህ ሳለ በጠማማው መንገድ ብትሄድ በዚህ መጽሐፍ ይፈረድብሃል። የሚያብራራልህም ስለዚህ ነገር ነው መጽሐፉ፣ ሁሉንም ነገር በተመለከተ ማለት ነው እዚህ ምድር ላይ ስላለ እንጂ የውሙል ቂያማ ተነስተ አላህ እግር አለው ምናምን ተብላ አትጠየቅም። የምትጠየቀው ቀብር ውስጥም ስትገባ ፈጣሪህ ማን ነው መረቡክ ነው የምትባለው መጀመሪያ ማለት ነው። ፈጣሪህ ማን ነው የምትባለው። የውሙል ቂያማም ስለ ጽድቅህና እሺ ጨርስ ወንድማችን እንጂ የምትጠየቀው ስለሌላ ነገር አይደለም። አንዴ ሜቢ በደንብ ሰምታችሁ ከሆነ ከመጀመሪያ ጀምሮ ነው ነጥብ የጣለው። ከመጀመሪያው አስነኝ ጀምሮ ነጥብ ጥሏል። ኦኬ አንድ ሚዩት አድርገው። ምን ብሏል? በየህዝቡም ሁሉ ውስጥ ከጎሳዎች በነሱ ላይ ሚዩት አድርግ። ኦኬ በየህዝቡም ሁሉ ውስጥ ከጎሳቸው በነሱ ላይ መስካሪን የምንቀሰቅስበት አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣብህን ቀን አስታውስ ይላል። ስለዚህ በየህዝቦቹ ላይ ስለተባለ ለዛ ህዝቦቹ መሐመድን እንዳመጣ የሚያሳይ ነው። ስለዚህ በየህዝቡ ላይም መልእክተኛ መላኩን የሚያሳይ ነው ክፍሉ አለን። ትክክል። በየህዝቡ ላይ ከጎሳቸው አሁን እዚህ ውስጥ የሚያዳምጡ ከ5500 በላይ የሆኑ ሰዎች አሉ። የየራሳቸው ጎሳ አላቸው። አማራው አለ፣ ኦሮሞ አለ፣ ከምባታው አለ፣ ሀዲያው አለ፣ ትግሬው አለ፣ ወላይታው አለ፣ አፋሩ አለ። ከጎሳቸው የተላከ ነብይ አለ? ከጎሳቸው የተላከ መልእክተኛ አለ? የለም። የመጀመሪያው የቁርአን ውድቀት ሲሆን እዚህ ጋር ይጀምራል ማለት ነው። ከጎሳቸው ላከን ስለሚል ማለት ነው። በየህዝቡም ስለሚል ማለት ነው። የመጀመሪያው ውድቀቱ እዚህ ጋር ይጀምራል። ታክ ስራ ጠብቄ ቆሻሻ ነው። በእናታችሁ ሰው እያወራ ለመጠቀም አስወርደው። በእናትህ ምን አይነት ቆሻሻ እንደሆኑ ስርዓት አልበኞች። ቪዲዮ ለመክፈት እኮ ቪዲዮ ለማሰማት ቤት ውስጥ የገባሁ ታካዳም። ወረፋን ጠብቅ፣ ተራን ጠብቅ። ስለዚህ የመጀመሪያው ስህተት የሚሆነው ምንድነው? እሱ በየህዝቡ ሁሉ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ያለ ህዝቦች ላይ መስካሪ አድርገን የምናመጣበትን ቀን አስታውስ። በየህዝቡ ላይ የሚለው የመጀመሪያው ውድቀት ስህተት ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? እሱ ስለ አላህ ምን አገባን አለ። ስለ ህዝቦቹ እንዲናገር እንጂ ስለ አላህ ምን አገባን የምትል ንግግር ተናገረ። ከጎረቤታችሁ ጋር እንዴት መኖር እንዴት እንትን ማለት እንዳለባችሁ ስለዛ ሊያብራራን፣ ስለ ነቢያቶች ስላለፉ ሰዎች ሊነግረን እንጂ ስለ አላህ ምን አገባን። ስለዚህ ይህ መጽሐፍ ምንድነው? እሱ ማለት ነው የሃይማኖት መጽሐፍ ሳይሆን የታሪክ መጽሐፍ ነው። ዝም ብሎ ማለት ነው እነከሌ እንደዚህ ያደረጉ እነከሌ እንደዚህ ሆኑ የሚል ነው ማለት ነው። ስለ አምላክም ይነግርህ ሳይሆን ሰንበዲ የሚባል እንደዚህ እንደዚህ ያደረገ እንደዚህ ተፈጠረ እንደዚህ ሆነ የሚል ነው ማለት ነው። ስለ አምላክ ምን አገባን? አምላክ እጅ ኖረው አልኖረው፣ ያኛው አለው ይበል የኛው የለውም ይበል፣ ያኛው እግር አለው ይበል፣ ያኛው ከአርሽ በላይ ነው ይበል፣ ያኛው በቦታ ነው ይበል፣ ያኛው ያለ ቦታ ነው ይበል፣ ምን አገባን ስለ አምላክ? ተጎረቤት ጋር መኖርን ብቻ የሚመለከተን ራሱ ያለው ነው። ባይዘ ተጎረቤት ጋር እንዴት መኖር እንዳለብን እንጂ ስለ አምላክ ምን አገባን የምትለዋን ንግግር ራሱ ነው የተናገራት። እጅ ያለውን አልኖረው በዚህም አንጠየቅም የምታመልከው አምላክ። ስለዚህ ቆይ ካድር ቆይ ኦዲየንስ በደንብ ሰምቷል። አምላክ እጅ ኖረው አልኖረው አንጠየቅም፣ አይመለከተንም። ይሄ ያልከው ራስህ ነህ።
ምኑን የሚመለከተን ያልከው ከሰው ጋር እንዴት መኖር እንዳለብን እንዴት እንትን ማለት እንዳለብን ያልከው አንተ ነህ። ስለ አምላክ ምን አገባንም ያልከው አንተ ራስህ ነህ። ዩቱብ ላይ ስላለ ቀጥታ ልናስደምጥ እንችላለን ቪዲዮ መለስ አድርገን ንግግርህን። ስለዚህ ስለ አምላክህ ያልነገረህ መጽሐፍ ከሰው ጋር እንዴት መኖር ምናምን እሱ ብዙ ደራሲዎች በተሻለ ሁኔታ ከዚህ መጽሐፍ በላይ ይጽፋሉ። የሃይማኖት መጽሐፍ አድርገህ መቀበልም አይጠበቅብህም። ስለዚህ ለነገር ሁሉ አብራሪና ገላጭ ነኝ ያለው አላህ ስለ ራሱ ምንም መግለጽ ማይችል ምንም ነገር ተስሙ በዘለለ ምን እንደሆነ እንኳን ማይታወቅ ይሆናል ማለት ነው። ይህንን መጽሐፍ ያመጣው ያ እምነት የዛ እምነት መስራች መሪው ዋናው ምን እንደሆነ ሃይማኖቱን የመሰረተው ፈጣሪ የተባለው ምን እንደሆነ እንኳን አይታወቅም ማለት ነው። ግዑዝ ይሁን እጅ ብቻ ይሁን እግር ብቻ ይሁን ጭንቅላት ብቻ ይሁን አይን ብቻ ይሁን አይታወቅም ማለት ነው። ምክንያቱም ምን አገባን ብሏልና ነው። ግን ምን ይላል ቁርአኑ ደግሞ ለነገር ሁሉ አብራሪና መሪ ነው። ለነገር ሁሉ አብራሪ ከሆነ ስለራሱ ማብራራት አይችልም ማለት ነው። ስለራሱ ምንም የሚናገረው ነገር የለም። እናመሰግናለን። ያ ስለ ህዝብ በማብራራት ደረጃ ከሆነ በነገራችን ላይ የፍቅር ሲዝምን መጽሐፍ አይታርጉት በደንብ እንዴት መኖር እንዳለባችሁ ይናገራል። እንደዛ ስለተባለ ግን የአምላክ መጽሐፍ አያደርገውም። እንዳለው እፎይ በዓለማውያን ሰዎች የተጻፉ በደራሲዎች የተጻፉ በጣም ጥሩ ጥሩ መጽሐፍቶች አሉ። ሶሻል ላይፍን በደንብ ሊድ እንድታደርጉ የሚረዷችሁ ማለት ነው። አንዴ አብዱራህማን ስለዚህ አንተ ስለ አምላክ የማይነግር መጽሐፍ ነው ማለት ነው። ስለዚህ አንተ አምላክን ሳታውቀው ነው የምትከተለው። አምላክን ሳታውቀው ነው የምትከተለው። እሱ አቀናብሮ ያወራው ልክ አይደለም እኮ አሁን እያንዳንዱ ነገር የተናገርከውን ነው እሱ በነገራችን ላይ ደግሞ እንትን እኔ አላህ ስለዚህ ማወቅ አስፈላጊ አይደለም ያልኩት ስለ ሲፋው ነው እንጂ ስንት እግር አለው ስንት እጅ አለው። ኦኬ ስለ ሲፋው ማወቅ አስፈላጊ አይደለም። መቃጨረስ በቃ ስለ አላህማ በመሰረቱ ማወቅ ግዴታ ነው። አንድ የሚተርገው በእናትህ ሲያደርጉት አይሰራ። ስለ ሲፋው ማወቅ አስፈላጊ አይደለም እና ስለ አላህ ባህሪ አስፈላጊ ካልሆነ እየነገርከን እኮ ነው። አንተ የአላህን ባህሪ ማወቅ አስፈላጊ አይደለም። በሃይማኖት መሰረት እንደዛ ሚውት አድርገህ አታውራ። አንተ እንደዛ አላልኩም። ምን ሚውት አድርገህ አታውራ። ስለ ሲፋው ማለት ይኸውልህ፣ መጀመሪያ አባባሌን ተረዳኝ። እኔ ለማለት የፈለግኩት ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምሳሌ ሁለት እጅ አለው ግን ለሱ የሚመጥን አይነት ነው ብሏል። እኔ ለማለት የፈለግኩት እፎይን አሁን እኛን የሚያስፈልገን ነገር ነው ያልኩ እንጂ አላህ ሱብሓነሁ ወተዓላ ስለሱ ማወቅ ስለ እጁና ስለ እንትኑ ማወቅ አስፈላጊ አይደለም አላልኩም። እኛም ያስፈልገን እሱን ማወቃችን ነው እንጂ አላህ ሱብሓነሁ ወተዓላ ስንት እግር አለው ስንት እጅ አለው ምን አይነት ነው ብለን ማወቅ ለኛ ምንም አይጠቅመንም ነው። አላወቀውም እኮ አብዱራህማን አብዱል አወቅኩት የምትለው አላህ የትኛውን ነው? ጭንቅላት ያለው ወይንስ ጭንቅላት የሌለው? የሰማው ነው። የትኛውን አላህ ነው ያወቅከው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ምን ማለት ነው? እንደዛ ማለት ደግሞ እድል ይሰጠን። እሺ የምታውቀው አላህ የትኛው ነው? ጭንቅላት ያለውን አላህ ነው የምታውቀው? ጭንቅላት የሌለውን አላህ ነው የምታውቀው? አላህ ሱብሓነሁ ወተዓላ የተሟላ አካል አለው። ለራሱ የሚመጥን አይነት አካል ያለውን አላህ ነው እኔ የማውቀው። አንድ አላህ ነው እንጂ ጭንቅላት፣ እግር፣ አይን፣ ጆሮ፣ አፍ ብዬ ኦኬ። እንደዛ ከሆነ እስቲ ጭንቅላት እንዳለው አሳየን። ግን የተሟላ አካል አለው አሳየናል። የተሟላ አካላት አሉት ብላል። ቆይ እኮ ለራሱ የሚመጥን የተሟላ አካላቶች አሉት ብላል። ጭንቅላት አለው የሚል እሺ፣ ቁርአን ላይ ያሳየን። እኔ ጭንቅላት አለ ያልከው አንተ እኮ ነው ሰውዬ። አሟል እንዴ? ምንድነው የምትዘባርቀው? ስለ ጭንቅላት አንተ ራስህ ነው የሚያምህ። በእናትህ አንተ ራስህ ነው የሚያምህ። አፍንጫ ብዬ አላወጣም፣ በአንድ አላወጣም። በአጠቃላይ አላህ ሱብሓነሁ ወተዓላ አካላት በአጠቃላይ አካላት አሉት በሚለው አትዝጋው። ምክንያቱም በአጠቃላይ አካላት አሉት የሚለውንም አሁን ጠይቃለሁ አለ ነው እጠይቃለሁ። አትመልስም እስቲል ስለማትመልስ ያለውን አጽድቅ። ኦኬ ያለውን ታዘርጋለህ። የተሟላ ሁሉንም አካላቶች አሉት አልክ። ለሰው ልጅ ይኸውልህ ስማ፣ አሁን አንተ ይሄንን ነገር ያመጣው ሰውን ለማወዛገብ ነው። አሁን ወንድ አንተ ደፋር ከሆንክ ስለሌላ ነገር ብንወያይ ለሰው ደግሞ ደፋር ተሆንክ ይላል። ከስራ አሁን ታብታብ እያደረገ ይመጣው
ስለ ብልትና የቂጥ ማጠብ ምናምን ነገር ማውራት አልፈልግም ለጊዜው። ሂድና አዲስን አንብብ። አምላክ ጭንቅላት ይኑረው አይኑረው፣ ስለ ሌላ ነገር እናውራ፣ ስለ አምላክ ያናውራ። ምን ማለት ነው? እፎይ በጣም በሚገርም ሁኔታ አንድ ቪዲዮ ላሳያችሁ። ቆይም በተመለከተ አንዱ አላህ እግር አለው ይላል፣ አንዱ የለም ይላል። አንዱ አላህ እጅ አለው ይላል፣ አንዱ የለም ይላል። እርስ በራሳቸው ተንኮታኩተዋል ሙስሊሞች ብሎ ራሱ አንድ ሙስሊም ልጅ የተናገረው ላሳያችሁ። በዚህ ምክንያት ማለት ነው ቁርአን ግልጽና የተብራራ ነው በሚለው ምክንያት ሰዎች የተለያየ ሀሳብ በመያዛቸው ምክንያት እስልምና ተንኮታኩተዋል። ለምን? የሚያነቡት አንድ አይነት ቁርአን ነው፣ ግልጽና የተብራራ ነው ይላል ቁርአኑ። ነገር ግን ያ ግልጽና የተብራራ የተባለው ቁርአን የሚናገረው ነገር ጥቂት ስለሆነ ሙስሊሞች እርስ በራሳቸው ተንኮታኩተዋል። አዳምጡት። እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ ቪዲዮ እንዳታሰማኝ እሱ ራሱ የተናገረውን እፎይ ኧረ ምንድን ነው ዛሬ? ተረጋጉ፣ ተራ ጠብቁ ፕሊስ። ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። ፈሁም ፊ አምር መሪጅ እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሀያት ነው ያሉት ይላል። ያ እንግዲህ ግልጽና የተብራራ የተባለውን ቁርአን እየተከተሉ ግልጽና የተብራራ ነው፣ ነገሮቹን ሁሉ የሚያብራራ ነው። ኢቭን ሌሎች አብራሪ ሰዎች እንኳን አያስፈልጉትም የሚል ቁርአን እየተከተሉ እንደዚህ እንኩትኩታቸው የወጣ እምነት ነው እየተከተሉ ያሉት። አዳምጡት ቀጥሎ የሚለው መልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለን ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የጅዐል ለሁ ዒወጃ ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነቢዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነግድ ቁርአንን ብቻ በመከተልህ ትጠማለህ። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? አሁን እኛ ቀጥሎ ከዚህ በኋላ ይህን ጥያቄ እንጠይቃለን ማለት ነው። ኦኬ፣ የሚከተሉት አንድ ቁርአን ነው። ቁርአኑ ግልጽና የተብራራ ነው። አንዱ እጅ አለው ይላል፣ አንዱ እጅ የለም ይላል። ኦኬ፣ እንደዛ ከሆነ አላህ እዚህ ጋር ምን እያለ ነው? አሁን እንዳለ የሚለያዩበት ነው። ባይዞ ይሄ አላህ ሁለት ቀኝ እጅ ያለው የሚሉት ከአዲስ ያመጣሉ። አላህ ይሮጣል የሚል ከአዲስ ያመጣሉ። ሀዲስ ማይቀበሉት ደግሞ ያከፍራል ይሄ ይላሉ። አላህ ይስቃል ብለው ከሀዲስ ያመጣሉ። ሀዲስ ማይቀበሉት ደግሞ አላህ ይስቃል ማለት ፍጡር ማድረግ ነው። ፍጡር ይሄ ደግሞ ፍጡር ማምለክ ነው። ስለዚህ አላህ ይሮጣል፣ አላህ ይስቃል እንደዚህ የሚሉት ካፊር ናቸው ይላሉ። እነኛ ደግሞ ይህን የማይቀበሉት ካፊር ናቸው ይላሉ። ቁርአኑ ደግሞ ግልጽና የተብራራ ለነገር ሁሉ አብራሪ ነው ይላል። ስለዚህ አላህ ይሮጣል አይሮጥም፣ አላህ ይስቃል አይስቅም፣ የለም። የለም ኢብን አባስ የለም መልስ። ካድር ቀጥልሽ። በኋላ ተመልሼ ልግባ ወይ የሆነ እንትን ስራ ያዝኩ። ኦኬ ችግር የለውም። በኋላ አስገባኝ። እሺ እሺ እሺ። አሁን መቀጠል የምፈልጉ ቀጥሉ። መርሐባ ይሰማል።
ትሰማለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ተብራራ ነው፣ ግልጽ ነው። ነገሮች ሁሉ ያብራራል። ሁሉም ነገር የተብራራ ነው። ነገሮቹ ሁሉ ያብራራል። አዎ፣ ሁሉም ነገር የተብራራ ነው። ያላብራራው ነገር አለ? ምንም ነገር የለም። ያላብራራው ምንም ነገር የለም። ኦኬ፣ እስቲ አንድ ጥቅስ ብቻ ብዙ አልፈልግም። ደጃል ይመጣል፣ ደጃል ከአላህ የሚለየው በአንድ አይን ነው ምናምን የሚለውን እስቲ አንድ ጥቅስ አሳየኝ። ኦኬ፣ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሎ አስቀምጦልናል? ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ። ነቢዩ ዓለይሂ ሰላቱ ወሰላም ይዞላችሁ የመጣውን ተቀበሉ፣ እሱ የከለከለላችሁን ደግሞ ተከልከሉ። ስለዚህ አላህ ሱብሓነሁ ወተዓላ ውክልናውን ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ አስቀምጧል። ይህ ማለት በሐዲስ ላይ የመጣው በአጠቃላይ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ተመስገን። ቴንኪው። ስለዚህ ቁርአን ግልጽና የተብራራ አይደለም፣ ሐዲስ ያስፈልገዋል። እናመሰግናለን። እዛው ቁርአን ላይ ነው እኮ የነገርኩህ። ሱረቱል ሐሽር ነው ገልጸ መመልከት ትችላለህ። አላህ ተዓላ አንተ እኮ እያልከን ያለው ቆይ ሙሐመድ ዞት የመጣው ቁርአንን ሳይሆን ሐዲስ ነው እያልከን እኮ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ነው የተናገረው። ወማ አታኩም ረሱሉ መልእክተኛው ይዞላችሁን የመጣውን ተቀበሉ ያለው አላህ ቁርአን ላይ ነው። ይህ ማለት ለምሳሌ ይዞላችሁ የመጣው ይዞላችሁ የመጣውን ተቀበሉ። ምንም ምሳሌ ያስፈልገውም እኮ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። which means ቁርአን የነገራችሁን ተቀበሉት፣ በቁርአን ውስጥ የተከለከላችሁትን ተከልከሉ፣ የፈቀደላችሁን እንትን በሉ ነው። በቁርአን ውስጥ ብሎ የፈሰረ ማን አለ? አምጣ እስቲ። መልእክተኛው ይዞላችሁ የመጣውን እንጂ ቁርአን ይዞ የመጣውን አይደለም። ብሎ የፈሰረ ማን አለ? ላሳየ። ወማ አታኩም በቁርአን ውስጥ ያለው ነው የሚል ሙፈሲር አምጣልኝ። እናመሰግናለን። በደቂቃ ውስጥ እንዴት እንደተቀበረው ሙፈሲር አንጣልኝ አለኝ። ሙፈሲር አያስፈልግም እያልኩት ሙፈሲር አንጣልኝ አለኝ። ቁርአኑን እያሳየሁት ቁርአኑ ምን ስለሚል ለነገር ሁሉ ምን አብራሪ ነው፣ አብሳሪ ነው። ሙፈሲር አያስፈልግም አልኩህ እኮ። ምክንያቱም ቁርአኑ ሰንበዲ ቢባል ሙፈሲር ኢቨንጋሰው ጠበሪ ጠየከኛል፣ ልመልስልህ እንዲህ እየጨፈር ደስ እያለኝ። ያው እኔ አርጉመንቴ ምንድን ነው? ሙፈሲር ሌላ ቦታ አትሂድ ክርስቲያን፣ እዚሁ ላይ እንጨርሳ። ቅድሚያ በብዙ ቦታ ስለምንመታው ሉክ ሙፈሲር ፈለገ እሱ። ቁርአኑ ግን ምንድን ነው የሚለው? አያስፈልግም፣ ሌላ ሙፈሲር አያስፈልግም። እንደዛ ብሎ ሌላ ቁርአንም ያብራራ ቁርአኑ ስላልበቃ ሌላ ማብራሪያ ይለኛል። ቁርአኑ ደግሞ ምን ይላል? ያልተባለ አታውራ። ሌላ አያስፈልገኝም፣ ለሁሉ ነገር አብራሪ ነኝ። ቆይ እፎይ፣ አንተ መጀመሪያ እሱን ጨርሰህ አታዳምጠውም? ለምንድን ነው አፍ ባፍ ቃሲም እፎይ ይቅርታ አድርግልኝና ማለት ነው እኔ ያነሳውልህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘውላችሁ የመጣውን ተከተሉ ብሏል ስልህ አይ በቁርአን ውስጥ የመጣውን ነው ያሉት ስትለኝ የዛኔ እንዲህ ብሎ ያለህ ማን ነው ነው ያልኩህ። እንዲህ ብትል ለራሱ እኔ በሌላ ቁርአን አንቀጽ መታሃለሁ። ምን ይላል አላህ ሱብሓነሁ ወተዓላ ወአጢዑላህ ወአጢዑ ረሱል ይላል ቁርአን ላይ እዛው ላይ ሱረቱን ኒሳ አላህና መልእክተኛውን ታዘዙ ማለት ነው። ልንገርህ መጠቅሳቸውን ጥቅሶች ልንገርህ እንዲጠቅሙ ሂድና ሪፈር አድርጋቸው። ሱራ 57 ቁጥር 59 7 4 ሱራ 4 ሱረት ኒሳ ማለት ነው 64ኛውን 65ኛውን መጠቅሳውን ልስጥ። ሱራ 33 36 አዳም እነሱ በሞላ ሚሉት ምንድነው? እሱ እጨምርላለሁ። 5 ጥቅሶች ናቸው መጠቅሳቸው። አላህና ሙሐመድ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። ሙሐመድ የሰጠህ ምንድነው? እሱ እዞልህ የመጣው ምንድነው? ቁርአን ነው። ሉክ አላህ ለሙሐመድ ምን ሰጠው? ቁርአን። ያንን ቁርአን ለአንተ ይሰጣል። ማስረጃለኝ አይደለም ማስረጃለኝ። አዳምጥ። ለምን ፓኒክ የምታደርገው? በሰከንድ ውስጥ እንዴት እንደመታብኮ እያሳየው ነው። ሌላ ጠበሪን ተቀበል፣ ቁርጡቢን ተቀበል የሚል ሽታውም የለም። ስለዚህ ሉክ እንደዚህ ነው የሚለው ለነገር ሁሉ መጽሐፉ ምንድን ነው? ለነገር ሁሉ አብራሪ ነው ከተባለ
ሌላ አብራሪ ያስፈልጋል። ጠበሪ የሚባል ሰውዬ ያብራራል ኃይልም ፔሬድ እንደዛ ይላል ምትል ከሆነ ሌላ ያብራራ ይላል ምትልታለ ማምጣት የሚጠበቅብህ አንተ ነህ። ይህንን ቁርአን ያነበበልህ እሱ ስለሆነ ማለት ነው። ቀጥል። እኔ ቲቢያን ለኩል ሸይ ለሁሉም ነገር የተብራራ ነው ላለው አይደለም ሙፈሲር አምጣ ያልኩ። ለዛ ነው ያልጠየቅኩህም። የጠየቅኩ ሌላ ነገር ስላበላሸ ነው። ሌላ አንቀጽ ውስጥ ገብተህ ስላበላሸ ምንም አላበላሸው እና እኔ ጠየቅኩ ደግሞ ለነገር ሁሉ አብራሪ መሆኑ ነው። አዳምጠኝ ልጨርስሽ። ቀጥል። ጥያቄ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሁሉንም ነገር አብራርተነዋል ብሏል። ያን ካለ በነገራችን ላይ ይሄን ጥያቄ ኢማሙ ሻፊዒ ራሳቸው ሐረም ላይ ቁጭ ብለው ከዕባ ላይ ኢማም ሻፊ ማን ነው? ቆይ ሰንበዲ አትጥቀስ። ኢማም ሻፊ ቁርጡቢ ጠበሪ አያስፈልጉም እያልኩ ነው። ቆይ ቁርአን ላይ ነው ቆመህ ማውራት ያለብህ። ኢማም ሻፊ ኢማሙ አንባሊ እንደዚህ ያሉ፣ ማሊኪ እንደዚህ ያሉ እነሱ አያስፈልጉም ነው ያወራው ያለው። አዳምጠኝ እንጂ ኢማም ሻፊ የሚባል ናናና ከፍ በል። ኢማም ሻፊ የሚባል ቁርአን ላይ ያሳየኝ ነው አይደለም። አዳምጥ ጥቀስ ክፈተው ምዕራፉን። ኢማም ሻፊ የሚባል ቁርአን ላይ ያሳየኝ ሰው ያዳምጥ እንጂ ንጽጽር አቆማለሁ። ንጽጽር አቆማለሁ። አሳየኝ እኮ አዳምጠኝ። እሺ አሳየኝ። ኢማሙ ሻፊዒ እንዲህ ብሎ ተጠየቁ። ይሄንን ጥያቄ አንተ የጠየቀውን ጥያቄ ኢማም ሻፊ ተውና ነብይህ አያስፈልግም እያልኩህ ነው። ቁርአኑ በቂ ነው ላመጣልህ ነው። አዳምጥ እንጂ ቆይ ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን ላይ ክፈተው። ኢማም ሻፊ የሚባል ቁርአን ላይ አንተ እኮ ደግሞ ፍጹም አንተ ፍጹም ነው እንዳይላል ያው ተሳስተህ ካወራ እዛ አለውኝ። ለዛ ነው። አረ ችግር የለም እኔም አልለቅም ዛሬ አብሽር። እና አላህ ሱብሓነሁ ወተዓላ ቁርአን ላይ ትቢያን ለኩል ሸይ ለሁሉም ነገር አብራርተነዋል ብሏል። አላህ አብራርቶታል እዛው ቁርአን ላይ። መልእክተኛውን ተከተሉ ብሏል። ያልተብራራለ መልእክተኛውን ተከተሉ ብሏል። ተናግሯል። በመልእክተኛው በኩል የመጣ በአጠቃላይ ቁርአን ላይ የተብራራ ነው። ምክንያቱም መልእክተኛውን የምትከተለው ምንድነው? እሱ እዞሌ የመጣውን እንዲሰጥ ነው ዛሲት። ስለዚህ ሁሉን ነገር ካብራራ ደጃል የሚባለውን እንዳብራራ ማስረጃ አንጣ። ኢማም ሻፊ ምናምን አትበለኝ። ትናንትና የመጣ ሰውዬ ትናንትና ስለመጡ ሙፈሲሮች አለም ጥያቄ ችግር የለም። እኔ ስለ ኢማም ሻፊ ላውራ የነበረውን አላስጨረስከኝም እንጂ ስለ ቁርአን ነው ማስረጃ ከቁርአን ልሰጥህ ነበረ። እሳቸው የተናገሩት አይዋ እና ኢማሙ ሻፊ ሐረም ላይ ቁጭ ብለው አንድ ሰውዬ አዳምጠኝ እንጂ ኢማም ሻፊ ትናንትና የመጣ ሰው ነው። ምን አገባኝ ስለሱ። ቁርአን በቂ ነው እያልኩ እኮ ነው እየሞገትኩ ያለው። ችግር የለም ቁርአን ላይ ቁም እንትላለሁ። ሱረቱ ኒሳ ላይ አላህ ወአጢዑ ላህ ወአጢዑ ረሱል አንተ እንዳልከው ወማ አታኩም ረሱል አላህ ይዞላችሁ ከመልእክተኛው ይዞላችሁ የመጣውን ተቀበሉ ማለት ከቁርአን ነው ካልከኝ አላህ ሱረቱ ኒሳ ላይ ወአጢዑ ላህ አላህን ታዘዙ ብሎ ከእንደገና ወአጢዑ ረሱል መልእክተኛውንም ታዘዙ ይላል። መልእክተኛውን የሚታዘዙት ከየት ነው? ሐዲስ ነው። መልካም ኦኬ አይልም ምክንያቱም ቆይ አዳምጥ ላውጣልህ። ሐዲስ ነው የሚል ሱረቱ ኒሳ 59 ላይ ቁርአን ቆይ አውቀዋለሁኝ እኮ ሱረቱ ኒሳ 59 መልስ 64ም 65ም ቆይ አዳምጣ። አላህና መልእክተኛውን ታዘዙ ሲባል ሁለቱን አንድነት ነው የሚያመጣቸው። አላህ ነገረኝ እያለ ያንም ፍርድ ያመጣል ማለት ነው። ስለዚህ ሙሐመድን መታዘዝ ማለት አላህን መታዘዝ ማለት ነው። ያንን መልእክት ዞት የሚመጣው እሱ ስለሆነ የግዴታ ሙሐመድን ስትታዘዝ አላህን ታዘዝክ ማለት ነው። ቁርአኑን ዞት ስለሚመጣ ማለት ነው። ሌላ ነገር አይደለም። ለሱ ማስረጃ ማምጣት አትችልም። ከቁርአኑ ለሚለው ማስረጃ ማምጣት አትችልም። ማስረጃ እሰጥሃለሁ። አያ መልእክተኛው ይዞ ቆይ እሰጥሃለሁኝ። መልእክተኛው ዞል የመጣውን ማንኛው ጣልቃት ትግቢ። አንዴ ጣልቃት ትግቢ። አንዴ ክፈትልኝ ክርስቲያን ጣልቃት ትግቢ። አንቺ ሱራ 75 አንዴ ክፈትልኝ ቁጥር 16 ጀምረህ ሉክ ቅድሚያ ሂንቱ በደንብ ይግባችሁ። ቁርአኑን ለሙሐመድ ይሰጠዋል አላህ። የሙሐመድ እንዴት ነው የሚታዘዙት? እሱ ያነብላቸዋል። ማብራራቱ ያላ ይሆናል። አላህ ለሙሐመድ እንዲነበብ ያደርግለታል። ሙሐመድ ደግሞ ምንድነው ያነብላቸዋል። ለዛም ያነበው መታዘዝ አለባቸው። አብራሪው ግን ማን ይሆናል? አላህ ነው የሚሆነው፣ ሙሐመድ አይደለም። ኢቭን ሙሐመድ አይደለም ሙፈሲሮች አብራሪው ሉክ አይደለም ሙፈሲሮች
ሙሐመድ እንኳን የማብራራት ስልጣን የለውም። ያብራራው ማን ነው ማለት ነው? አላህ ነው። እንደዚህ ይላል፣ በእርሱ ቁርአንን ንባብ ልትቸኩል ምላስን በእርሱ ላይ አታላውስ። ከፈርገው በልብ ውስጥ መሰብሰቡንና ማንበቡ በእኛ ላይ ነው ነውና ባነበብነውም ጊዜ ንባቡን ተከተል። ምን በል? ንባቡን ተከተል። ከዚያም ማብራራቱ በእኛ ላይ ነው። ማብራራቱ በማን ላይ ነው? በእኛ ላይ ነው የተባለው። በማን ላይ ነው ወንድማችን? ማብራራቱ በማን ላይ ነው ወንድማችን? علينا بيانه በእኛ ላይ ነው ማብራራቱ። ቀጥል። ማንም ያብራራው? ያብራራው ማን ነው? ማንበቡስ ማንም ያነበው? ثم قرأناه فإذا قرأناه በቀራነውም ጊዜ فاتبع قرآنه ቁርአኑን ተከተል። ነብያችን ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ ነብይ ያነብላችኋል ከተነበበለት። ማብራራቱ ግን የማን ነው? ያንማ እኮ ቁርአን ላይ በሌላ አያ ላይ ግልጽ አድርጎልሃል። ወበየናሁ ብሏል። ቲቢያን ለኩል ሸይ ብሏል። ማብራራቱ የማን ነው? በዛ እኮ አልተጣላንም። ጎበዝ። ስለዚህ ነብይ ምንድነው እሱ? ያንን አላህ ቁርአንን ስላብራራ እኮ አልተጣላንም። እኔ እናንተ አላህ ቁርአን እንዳብራራ አልተጣላንም። የተጣላነው እሱ የምትታዘዘው እንዴት ነው? እሱ አዳምጥ። እሱ የምትታዘዘው እንዴት ነው ታዲያ? ያነብልሃል። ያንም ያነብልህን አሜን ብለህ መቀበል መታዘዝ ነው። እሱ የሚል ነብይን ታዘዝ ማለት ሐዲስ አትከተሉ የሚል የለም። አንተ አሁን ልታመጣልኝ የምፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው። እሰጣለሁ ከቁርአን ማለት ነው። እሰጣለሁ። ጎበዝ፣ በደንብ ተስማምተናል። አሁን የመጀመሪያው አርጉመንታችን አለቀ ማለት ነው። ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው። ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም። ማብራራቱ ከማን ነው? ካላህ ስለሆነ። ስለዚህ ሰንበዲ ቁርአንን ስለ ማብራራት አይደለም እያወራን ያለ ነው። አንደኛ ቁርአንን ስለ ችግር የለውም ልስጥ ችግር የለውም። ሱራ 6 114 ክፈትልኝ። ሆነ ያጭበረብራል። አጭበርባሪ ነው። ረፊ የታርጊ አንዴ እርሱ ያ መጽሐፉን የተበራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛ እንፈልጋለን በላቸው። ካላህ ሌላ ዳኛ ትፈልጋለህ ወንድማችን? ዳኛው ካላህ ሌላ ዳኛ ትፈልጋለህ? አንፈልግም። ምን አገናኘው? ይሄ ነው የምልህ። ከጠየቅኩት ጥያቄ ጋር ፔሬድ አዲስ አያስፈልግም። ስለ ዳኛ እኮ ነው እያወራ ያለው። ስለ መጽሐፉ መብራራት ቁርአን ወደ አረበኛው መልሰው። ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው። ከላይ መጽሐፉ ምንድነው? አዳምጠው። ሌላ ሐዲስ ያስፈልጋል አልከኝ፣ አያስፈልግም አልኩ። ማስረጃ አንጣ አልከኝ። መጽሐፉን ሌላ የሚያብራራው አያስፈልግም። ምክንያቱም ካላህ ሌላ ዳኛ አብራሪ ስለሌለ። አዳምጠኝ። ራስህ አረንቋ ውስጥ ከተሃል። በመጀመሪያ ምን አልክ? አዳምጥ ልመጣልን እና ምን አልክ? ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ። አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ። አላህ ሱብሓነሁ ወተዓላ ራሱ እኮ ነው ሱረቱ ነህል ላይ አንተ አሁን አላህ ሱብሓነሁ ወተዓላ ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል። ጠይብ ተስማማን። እሱም ብሎታል ثم إن علينا بيان ብሏል። ግን ሱረቱ ነህል 44 ላይ ብትገባ ምን ይላል አላህ ሱብሓነሁ ወተዓላ? وأنزلنا إليك الذكر ቁርአንን በአንተ ላይ ያወረድን ምን ይላል? ሊቱበይነ ሊናስ የተነበበውን ለሰዎች ልታብራራ ማን ሲለ ኢለይሂም አዳምጠኝ። የተከፈተውን አንብብ። ቆይ ልጨርስና ወደሱ እመጣለሁ። እሱም ላይ ምላሽ ሰጣለሁ። የተያዘ ስለሆነ ነው ከዛ ያነሳ ያለው። አዳምጠኝ። ቆይ ልጨርስና ወደሱ እመጣለሁ። አንብብ። እየከፈትክ ነው የምታወራው። ዝም ብሎ አታወራም። ዝም ብለህ ስላወራ ቁጥር እየሰጠው የተከፈተውን አንብብ። ለማወራው እንዳለ ቁጥር እየሰጠው አንብብ። ቅድሜን እመጣለሁ አልኩህ እኮ እሱ ጋር ከእሱ ጋር የተያዘ ስለሆነ ነው በኋላ የጀመርኩት። አዳምጥ። ለምታወራ ነገር መረጃ ይመጣል። ቅድሚያ እዚህ ቦታ እንዲህ ተብሏል ተብለው እየተከፈተ ነው የሚወራው። ስለዚህ የጠየከኝ ምንድነው? እሱ ሌላ አብራሪ ያስፈልጋል አልከኝ። ኖ አያስፈልግም አልኩህ። ማስረጃ አልከኝ። ቁርአን ግልጽና የተብራራ ሆኖ ሌላ ካላህ ሌላ ዳኛ መፈለግ ራሱ እንደሌለብህ ቁርአኑ ዘግቶታል። አሁን ሞገት እዚህ ላይ
አዳምጠኝ እንጂ አንዱን ይዞ አንዱን ለቆ የለም። እኔ ጋር መጀመሪያ አነሳዋለሁ ከሱ ጋር ጀምሬ እስከዚህ እመጥልሃለሁ። ምን ማለት ነው ይሄ? አያ እናወራለን፣ ችግር የለም። ተረጋጋና አዳምጠኝ። ኦኬ መረዳት ከሆነ የፈለግከው ማለት ነው። ችግር የለም እመጥልሃለሁ። ረስታው ነው እንዴ? ባይ ዙሪያ ጥምጥም አትሄድ። እዛኛው ጋር ጨርሰን ጠይቀኸኝ ነው እዚህ ጋር የመጣ ነው አይደለ? ክርስቲያን እንደዛ ያለ እዚህ የመጣ ነው። እዛኛው ጋር መትቼብህ ማን ነው የሚያነበው አብራሪው ማን ነው ብዬ ጠይቄ ተስማምተህ ተጨማሪ ማስረጃ ስትጠይቀኝ ለዚህኛው ደግሞ ወደዚያ መጣሁህ። አታፈግፍግ፣ ቀጥል። እዚህ ላይ ሰዓት አትግደልብን። ሪካርዱን እናሰማሃለን ከፈለክ። እዛ ጋር አውርተንበት ሲመጣብህ አልጨረስም። እዚህም ጋር እመጣለሁ አልኩህ እኮ። ይህንን የመሰለ ሌላ አብራራላለሁ፣ መልስ እሰጥሃለሁ። አንብቤን ችግር የለም። እሺ አረበኛውን መልስልኝ፣ ግን ወደኋላ መለሳለሁ። ተፈስሮ አያስፈልግም፣ አረበኛ አያስፈልግም ይለኛል ቁርአን የወረደው አያስፈልግም። መሐመድ ያውልህ እውነታው ስለገባው እዚህ ጋር ያውልህ እንትን ምን ብለሃል? እፎይ አንዴ አዳምጠኝ፣ መደማመጥ ምን ብለሃል? ቁርአንን አላህ ሱብሓነሁ ወተዓላ እኛው ራሳችን አብራርተነዋል ብለሃል። ለነብዩ ማብራራት አይችልም ብለሃል። እኔ ከቁርአን አመጣው ለነብዩ ማብራራት እንደሚችሉ ለምን አትቀበል? ቆይ አዳምጥ። እሺ ቁርአኑን አላህ አብራርቶታል። ላብራራው አብራርቶታል። ፕሊስ ጣልቃ ትግቡ በእናታችሁ። አብራርቶታል። ኦኬ ከአላህ ውጪ እሱ ካብራራ ውጪ ሌላ ዳኝነት ትፈልጋለህ? ማብራራት የሚችል ዳኛ ሌላ ነው። ስለ ማብራራት ነው እያወራን ያንን እንመጣለን አልኩ። ከአላህ ውጭ ሌላ ማብራራት የሚችል አለ ወይ? በለ የተከፈተልህ እኮ አለ። እርሱ ቆይ አዳምጥ። ጥያቄ አሪፍ ነው። ያ መጽሐፉን የተብራራ ሆኖ በእናንተ ላይ ያወረደው ሲሆን ካላህ ሌላ ዳኛን እንፈልጋለን በላቸው። ስለዚህ የተብራራ ሆኖ ወርዶልህ ከዚህ ሌላ የተብራራ የሚያብራራ ዳኛ ትፈልጋለህ? ጥያቄን አበላሸው። ደህና እየመጣ ነበረ። ከአላህ ውጭ ቁርአንን ሊያብራራ የሚችል ሌላ አለ ወይ ብለሃል። ትፈልጋለህ ወይ? ትፈልጋለህ? ዳኛ ከአላህ ውጭ የምንፈልገው የለም። ያን እንመጣለን አልኩህ እኮ። ዳኛ ምንድነው የሚለውን እናያለን። ግን አትምልጥ እንጂ ጨምላቃቱን ሙሐመድ ነው አይሻ ጋር ወጦ ሄደው አምልጦ እንደዚህ አይነት ቃላት እንዳትጠቀም ጀመር። ቶፒክ ላይ ብቻ አውራ። ጎበዝ ከሆንክ አስጨርሰው። አዳምጪ። ሀሳቡ ላይ ብቻ አውራ። አታምርጥ፣ አትሩጥ፣ አትዋሽ። እንደዚህ አይነት ነገሮች ተጠቀም። ነብይ ላይ ለጥፋለሁ። አረ ችግር የለም። እኔ ሲሳደብ ይሻላል። እንደዚህ አይነት የታክቲክ ቃላቶችን ደግመህ እንዳትጠቀም። ስለዚህ ሀሳቡ ላይ ሞግድ። ስለዚህ ሀሳቡ ምንድነው? እሱ እያለው እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አወርዷል ይላል። ያብራራው ማን ነው? አላህ ነው ያብራራው። አላህ ካብራራው ውጪ አላህ ሳያብራራው ቀርቶ ነው ሙሐመድ ያብራራው ወይንስ ተብራርቷል መጽሐፉ? ኦልሬዲ አላህ ሱብሓነሁ ወተዓላ ለነብዩ አብራራው፣ ነብያችን ደግሞ ለህዝቦች አብራሩት። ቴንኪው ነው ያልኩትን ቀደም አልክ ማለት ነው። ስለዚህ አላህ አብራርቶ ሰጠው። ይህንን መጽሐፍ ደግሞ የሙሐመድ ስራ ምንድነው? ለእናንተ ማንበብ ነው። እንደተብራራ አንተ እኮ ማብራራት አይችልም ነው ያልከው። መጀመሪያ ሪከርድ ይደረጋል። ሌላ ቦታ ሳይሆን የሚያብራራው መጽሐፉ ራሱ የተብራራ ስለሆነ አነበበልህ ማለት ነው። አብራራ ነው የሚለው፣ አነበበልህ አይደለም። የተብራራውን ራሱ እኮ በቃ የተብራራ ስለሆነ ያንኑ አመጣልህ አይደለም። ቁርአኑ ሲወርድ በነብያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ሲወርድ ተብራርቶ ነው የወረደው። ነብያችን ሰለላሁ ዐለይሂ ወሰለም ያን ደግሞ ለሰዎች አብራሩት። ማሂር በጣም ቀላል ጥያቄ ነው የምጠይቀህ። ቆይ ማላ አትግባ። ቆይ አይደለም እዚህ ጋር ያስኩት ማነሳው ሐሳብ ሌም የሆነ ነገር እያነሳ ስለሆነ እኮ ነው። በጣም ቀላልና ሌም የሆነ ነገር እያነሳ ነው። አላህ ሳያብራራ የረሳው ሙሐመድ ማብራራት ያለበት ነገር አለ ወይስ የለም? ምን አልከኝ? አላህ ሳያብራራ የተወው ሙሐመድ ሊያብራራ የሚችለው ወይም የሚገባው ነገር አለ ወይስ የለም? አላህ ሱብሓነሁ ወተዓላ ሲጀመር ሁሉንም ነገር አብራርቷል። ሌሎች ጉዳዮች ነብያችን ሰለላሁ ዐለይሂ ወሰለም ሰጥቷል። ጨረስን አላለ። እንደዛ ከሆነ እሺ ለምሳሌ አንድ ሰው ስራ አስኪያጅ የሆነ ሰው እና ስለተረፈው ጉዳይ የኔን ተወካይ የጠየቅንን መልስልን። እሺ ፕሊዝ አንተ መለስክ እኮ አይደለም። ስለ ደጃል አብራርቶ ስለ ደጃል ካብራራ ሉክ ምንድነው እሱ እያልክ ያለው? ወንድማችን ለራስ ካልገባ ሆልዶን
ያላብራራው የለም ማለት ነው። ሁሉን ነገር አብራርቷል ይለናል። መልሶ ደግሞ ሐዲስ ላይ ነው ነብዩ የሚያብራራው ይለናል። ከስራ አስኪያጅ ጋር እኩል አታርገው እንጂ ሆነ ነው። እኔ አይደለም ከስራ አስኪያጅ ጋር እኩል ያደረኩት ያንተ ወንድም ነው ከስራ አስኪያጅ ጋር አላህን እኩል ያደረገው። እኔ እኩል አላደረኩም። ምሳሌ ነው የሰጠሁት። እኔ አላህን ከሱ ጋር እኩል አደረኩት። አንተ ነው የሰጠው ነው ያልሰጠው? ከአላህ ጋር እኩል አደረገው ይላል እንዴ? በስትክክል ማውራት እኔ አይደለም የሰጠሁት። አንተ አዳምጠኝ። ቆይ ራስህ እኮ ነው የሰጠው። እኔ አይደለም አጅ ነው ያለ። ችግር የለም አንጣላም። አብሽር። እኔ አውቃለሁ ፖለቲካ እንደምትሰራ፣ ሙስሊም ለሙስሊም ማጋጨት እንደምትፈልግ አውቃለሁ። እኔ አልሸነፍም ደግሞ የምማጋጨት ነው። ኖ ስለዚህ ግልጽ ነው። እኛ ፖይንት ትሰራላችሁ። ምክንያቱም እሱ ለራሱ ሃይማኖት አዳምጪ። አንቺ ደግሞ አንቺ ሙስሊም አይደለሽም። ስለዚህ ካፊር ስለሆንሽ እናመሰግናለን። አይሁድ ነች ወይንም እሷ በደምብ አንዴ ሚት አድርጊ ፕሊስ ሚት አድርጊ። መጽሐፉ ግልጽ ነው፣ ተብራርቷል። ሙሐመድ አላህ አላብራራውን ይጨምረው የለም ማለት ነው። እንደዛ ከሆነ ስለ ደጃል አላህ የተናገረበትን አንድ ጥቅስ ስጠን። በነገራችን ላይ እንዳልከው ዩቲዩብ ላይ የሚለቀቅ ከሆነ መጀመሪያ ያልከው የነበረው ቁርአን ተብራርቷል፣ ነብዩ ማብራራት አይችሉም ነበር ያልከው። አዳም ግን ከቁርአን እኔ ነገረው እኔ አስረግጬ ነግሬዋለሁ። ቆይ ተፈضلሽ ማሂር አሁንም ደጋግመን እንነግርሃለን። ከአላህ ውጭ ማንንም ቁርአንን ማብራራት እንደማይችል አላህ ራሱ ተናግሯል ቁርአን ላይ። የምታመልከው አምላክ እሺ ሊበልስ ቆይ ችግር የለውም ና ይኸውልህ ችግር የለውም። በቃ ቅድም እኮ ጨርሰናል በነገራችን ላይ። እሺ አሁን ከአላህ ውጭ ማብራራት እንደማይችል ማንንም ማብራራት አይችልም የሚለውን ከጨረስን በኋላ ግን ብለህ የምትቀጥል ከሆነ እስቲል የቀረ ነገር አለ፣ ሌላ አካል ያብራራው የሚገባ ነገር። ነገር ግን አላህ ያብራራውን ነገር ሙሐመድ ራሱ ደግሞ ያንን ነገር መናገር ይችላል። ችግር የለውም እሱ ለምን ቁርአን ስለሆነ ማለት ነው። እሱ ራሱ እኛ እኮ በዚህ እኮ እንትን አላልንም። ነገር ግን ከቁርአን ውጪ ሄደህ ከቁርአን ከ114ቱ ምዕራፍ ውጪ ሄደህ አይ ከ114ቱ ምዕራፍ ውስጥ ያልተጠቀሰ ሊብራራ የሚገባው አለ የምትል ከሆነ ቁርአኑን ጠልዘህ እዚሁ ትጥለዋለህ ማለት ነው። ምንም የሚጠለዝ ነገር የለም። ክርስቲያን አዳምጠኝም። አንተ አሁን እያልክ ያለው ቁርአኑን በሙሉ ለሙሉ ተብራርቷል ነው። አንዱን ይዛ አንዱን ለቃ እኔ አይደለም ያልኩት ቁርአኑ እኮ እያመጣህ ያለው ከቁርአን ማለት ነው። እዛው ቁርአን ላይ ደግሞ አልኩ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል። ይሄንን ቁርአን ወደ አንተ ተብራርቶ የወረደውን ቁርአን ወደ ነቢያችን ሳይወርድ አብራርቶ ያወረደው ይሄንን ቁርአን ያወረደው ለምንድን ነው አለ? ሊቱበይነ ሊናስ ለሰዎች ልታብራራ ነው። ማብራራ ሲባል በተለያየ አይነት መልኩ ልታብራራ። እንዴት ነው ሲባል ሌላ ቁርአን አንቀጽ ላይ መግባት ትችላለህ። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም እኛ እንድንከተላቸው ሙሉ ውክልና ሰጥቷቸዋል። አጢዑላህ ወአጢዑ ረሱል ብሏል። አላህንም መልእክተኛውንም ተከተሉ ብሏል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን መልእክት እንከተላለን። ልስማማ ግባተ መሬትን ልፈጽምልህ ማለት ነው። ስለዚህ አላህ ያላብራራው አለ እያልከን ነው ወይንስ ምንድን ነው እያልከን ያለው? አንድ ግልጽ አድርገው ኦዲየንስ በደንብ ፖይንቱን ሜክ እንዲያደርግ። ኦዲየንስ አላህ ያላብራራው አለ የምንለው መቼ ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ነቢዩን አትከተሉ ቢል ኖሮ ነበረ። አላህ ግን ነቢዩን ተከተሉ እስካለ ድረስ በሳቸው በኩል አብራርቶታል ማለት ነው። ችግር የለውም። አላህ እሺ እኔ ጠየቅኩህን ምንድነው እሱ ግልጽና የተብራራ እንደሆነ ተስማምተናል። ያንን ያብራራው ደግሞ አላህ እንደሆነ ተስማምተናል አይደለ? ኦኬ አላህ ስለዚህ በመጽሐፍ ውስጥ ነው አላህ ግልጽ አድርጎ ያብራራው። ከዚህ መጽሐፍ ውጪ ሌላ ቦታ ነው የተብራራው እያልከን ነው? አላልኩም። እዛው መጽሐፍ ውስጥ አዎ፣ ስለ ሁሉም ነገር ስለ ደጃልም በል ስለ ዒሳ መምጣትም በል ስለ ሁሉም ነገር በነቢያችን አለይሂ ሰላቱ ወሰላም መንገድ ላይ ወይንም በእነሱ አፍ ላይ አብራርቶታል። አላህ ቁርአን ላይ ነው የጠቀሰው። ይሄንን ጎበዝ። ስለ ደጃል አሁን ከ114 አደርክበት አንዴ ሀጅ አንዴ ፕሊዝ አንዴ። አሁን ስለ ደጃል ከ114 ውስጥ ከጌታ ጋር እንዴት እንደሚለያይ ያሳየኝ እስኪ። ምን ማለት ነው? ሀጂ ሚውታር አልገባኝም ጥያቄው። አለ እኔን አዳም አንዴ ማታርግ ሆነ ወጣሽ ገብቶሃል? ስለ ደጃል ከቁርአን እስቲ አሁን ምልክቶቹን ምን አይነት እንደሆነ አሳየን እስቲ። አውቀህ እየተረዳ ነው። መልሱ ገብቶሃል? አሳማኝ እንደሆነ አውቀሃል? መልስ ማምጣት እንደማትችል ስለምታውቅ ፖለቲካ ለመስራት አትሙ። አላህ አላብራራ የምንለው መቼ ነው አልኩ። እንዳንጫጫ
አሁን በደንብ ገብቶሃል። ያቀዘቀዝኩህ ማምጣት እንደማችል ስለማቅ በሌላ ሐዲስ ግን ቀብረሃል እኮ ነብዩን ተከተሉ ማለት ነብዩ ያመጡልህን ትምህርት ተቀበል ማለት ነው። ስለዚህ በነብዩ አፍ አላህ አብራርቷል። ኦኬ ነብዩ ያመጣልህን ትምህርት ተቀበል ማለት ነው። መልካም አላህ በመጽሐፍ ውስጥ ያልጻፈው ነገር አለ ማለት ነው? የለም፣ ሁሉንም ነገር አብራርቷል። ምክንያቱም ነብዩን ተከተል ካለ አብራርቶታል ማለት ነው። ቆይ በመጽሐፍ ውስጥ ሁሉም ነገር ተጽፏል አለን። which is በቁርአን ውስጥ ያ የተጻፈው ሁሉም ደግሞ ተብራርቷል አለን። ቴንክ ዩ። አሁን ስለ ደጃል አሳየኝ። እየነገርኩ ነብዩን ተከተል አለ። ነብዩ ደግሞ ስለ ደጃል አብራርቷል። ያንን ትቀበላለህ። ስለዚህ ስለ ደጃል አላህ በነብዩ ዲልህም ነገርኩ። ነብይን ተከተል የሚል ምክንያቱም ቁርአንን ያመጣልህ ነብይ ስለሆነ በመጽሐፍ ውስጥ በደንብ አስተውሉ። በደንብ ፖይንቱን አግኙት። ሁሉም ነገር በመጽሐፍ ውስጥ ተጽፏል። በደንብ አስተውሉ። ሁሉም ነገር በዚህ በቁርአን ውስጥ ተጽፏል። ሁሉም ነገር ደግሞ ተብራርቷል። ሁሉም ነገር ከተጻፈ፣ ሁሉም ነገር ከተብራራ ጥያቄያችን አሁን ስለ ደጃል መጻፍ አለበት መብራራትም አለበት። ምክንያቱም ሁሉም ነገር ተጽፏል ስለተባለ። አሁን ቀጥል። ይኸውልህ ሁሉም ነገር ቁርአን ላይ ምንም ያልተብራራ ነገር የለም። ምንም ነገር ከአሊፍ እስከ ያ ተብራርቷል። ሙሉ ለሙሉ ተብራርቷል። ማስረጃውን ብቻ ማስረጃውን ብቻ አላህ Subhanahu Wa Ta'ala ስለ ሰላት ብንጠቅስ አሁን ምሳሌ ነብያችን አላህ Subhanahu Wa Ta'ala ማስረጃውን አንጣ። አልጠየኩም እያመጣው ቀጣይ አልጠየኩም። ስለ ሰላት አልጠየኩም። እኔ ጠየቅኩ ስለ ደጃል ነው። ስፔሲፊካሊ ስለ ደጃል በነብዩ ሰለላሁ ዐለይሂ ወሰለም አፍ አብራርቷል። አላህ ነብዩን ተከተሉ ለስ ይሄ ማለት ነው። ነብዩ ያመጣለችን ትምህርት እናመሰግናለን። ስለዚህ በቁርአን ውስጥ የለም። በደንብ አስተውሉ። ሉክ ሁሉም ነገር በቁርአን ውስጥ ተሳካለም። እኔ ልጠይቅ አንተ ቀደም ማስጠንቀቂያ ሰጥቼ ነበር። ታብታብ እያደረክ ተማር። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል ተባለ። ተብራርቷል ብቻ አይደለም የተባለው። በደንብ አስተውሉ። ተብራርቷል ብቻ አይደለም ያለው። ተብራርቷል ብቻ ቢሆን ኦኬ የተጻፈው ነው የተብራራው። ሙስሊም ስለራስ ሃይማኖት አታውቅም። ፕሊስ አንቺ ጎደሎ ስለሆንሽ ሁለት ሆነሽ አወራሻለሁ በኋላ። ሉክ ተብራርቷል ብቻ አንድ አስወጣ ክርስቲያን። ተብራርቷል ብቻ ቢሆን ኖሮ አይ የተጻፈው ብቻ ነው ሊልን ነበረ። በምን ዘጋውበት? አሁን ሁሉም ነገር ተጽፏል። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል። ሁሉም ነገር ደግሞ ተብራርቷል። አንድም ያልተጻፈ የለም። ሁሉም ነገር ተጽፏል። አንድም ያልተብራራ የለም። ሁሉም ተብራርቷል። ስለገባችሁ ነው እችኛዋ ሎጂክ። አትሩጥ ፈርታል ምናምን የሚለው ማለት ነው። ኤኒዌይስ ሁሉም ነገር ከተጻፈ ያንን የተጻፈው ማሳየት አለበት። ሁሉም ነገር ከተብራራ ያንን ማሳየት አለበት። አይ ያልተጻፈ እኔን አዳምጠኝ። ተራ እስካሁን አልሰጠኝም። ቀጥላል። ቆይ አንዴ ያልተጻፈ አለ ቢባል ኖሮ ሜቢ እሱ ያስኬድ ነበረ። ነገር ግን በምን ይዘጋዋል? አንድም አላስቀረንም። ሁሉም ነገር ተጽፏል ስለሚል የተጻፈ ማምጣት አለበት። አሁን ቀጥል ካሲም። ተሳስተ ግን ፈርተሃል፣ ሮጣሃል ምናምን የሚል ቃላት እንዳትጠቀም። ተሳስተ እንደዚህ አይነት ቃላት እንዳትጠቀም። ያውልሽ አንድ ነገር አለ። ልጁ አንድ ነገር ጥያቄ ሲጠይቀው የሱ መልስ እየጠበቅለት አይደለም። አንድ ማንድ እየነገረ ቀጥል። የራስን ቻልና ራስን ቻልና መልስ። እሺ ያውልህ ስለ ደጃል ያውልህ አላህ ማለት ፍጹም ነው። ስለ ደጃል ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም በኩል መንገድ አብራርቶታል ረሱል ዐለይሂ ሰላቱ ወሰለም። ስለዚህ ቁርአን ያላብራራው ነገር አለ ማለት ነው። በቁርአን ያልተጻፈው ነገር ያልኩ እኮ ነው አንተ። በቁርአን ያልተጻፈ ነገር አለ። እሱ ያልተጻፈው ነገር እኮ በቁርአን ያልተጻፈ እየጠየከን ነው። ስለዚህ በቁርአን ውስጥ ያልተጻፈ ነገር አለ ማለት ነው። ያልተጻፈ ነገር የለም። በአላህ በኩል ሆኖ በቁርአን ያልተጻፈ ነገር ያልተጻፈ ነገር ከሆነ ስለ ደጃል የተጻፈውን አሳየኝ። ወይኔ በነቢያችን ሰለላሁ ዐለይሂ ወሰለም መንገድ ተብራርቶ የለ እንዴ? በቁርአን የተጻፈው አሳየኝ። ቁርአን ውስጥ ለምን ዝም አልን? በቃ እሱ ልክ ነው እኮ በቁርአን አሳዩኝ እያለ ነው። ካለ ማሳየት ነው። ካላወቀ አሳየው እኮ አሳየው፣ ነገረው። ተራ እየሰጠው አይደለም እያወራ ለምን ታወራላችሁ? ኖ ያውልህ የነገረው አንድ ባንድ የነገረክ እኮ አንተ መልሱን የነገረክ አንተ ልታዳምጠው አልቻልክም። ምንድን ነው የነገረኝ? እውነቱ የለም እኮ ነው። ሐዲስ ላይ አይደለም የጠየቅኩ። ቁርአን ላይ አለ ካልከኝ ከቁርአን አንተ እውነቱን የነገር አንተ ያውልህ የነገረክ እኮ ምንድን ነው የነገረኝ? እሺ እሱ የነገረኝ ንገረኝ እስቲ። ከገባ ንገረኝ እስቲ። እውነቱ ስለገባ እውነቱ ገብቶሃል ወይ? ፕሊዝ እንትን አትሁኑ። አንተ አሁን እውነቱን እየነገረህ ነው ብለሃል አይደለ?
እስቲ ለ6600 ሰው እውነቱን ንገራቸው እስቲ አንተ ገባህን? እሱ እያወራ ያለው ተቂያ እየሰራ እኔ ስለ ደጃል ስጠይቀው ስለ ሰላት ነው የሚያወራው ስላልጠየቅኩት ነገር። አንዴ ቀጥል እሺ ንገረኝ አንተ ገባህን? አቡ ተመለስ። አቡ መርዋ ሰፋ ተመለስ። አስወጣው ክርስቲያን ቀጥል። አሁን ቃሲም አንተ ገባህን? እስቲ እኔ ስላልጠየቅኩ ነገር እንዳታወራ ፈርተሃል ልሮጥ ነው የሚል ቃላቶች ተሳስተህ እንዳትጠቀም። ወይኔ በቃ አልኩ እኮ እኔ ነገርኩ። እውነቱ ስለገባ ብቻ አንተ እዚህ ጋር እያጠፋበት ነው ያለው እያልኩ እኮ ነው። ምንድነው እስቲ እውነት የተናገረውን ንገረኝ። እኔ ስለ ደጃል እየጠየቅኩት እኮ እሱ ሰላት እንዲሆኑ ምናምን የሚል ወሬ እኮ ነው የሚያወራኝ። ወይንም ደግሞ እያለ የነበረው አዳም እሱ እያለ የነበረው ነቢዩንና አይምን አላህንና ነቢዩን ተከተሉ ይላል። እኔ አላህንና ነቢዩን አትከተሉ የሚል አላልኩም። አዎ አላህንና ነቢዩን ተአዘዙ ተከተሉ ይላል። ነገር ግን አላህንና ነቢዩን ተከተሉ ማለት ምንድነው? ቁርአን አላህ ቁርአን ያላህ ቃል ነው ብለህ ታምናለህ። ሐዲስ ቁርአንን ደግሞ ለሙሐመድ ተሰጠው፣ ሙሐመድ ደግሞ ለአንተ ይሰጣል። ስለዚህ ሙሐመድን ካልተቀበልክ አላህን አትቀበልም። ሙሐመድ የምትቀበለው ደግሞ ምንድነው? ቁርአኑ ይሄንን እሱ ስለሚነግርህ ይሄ የተብራራውን ቃል አላህ ብራርቼ ለሙሐመድ ሰጠው አለ። ያንን የተብራራውን ደግሞ ይቀበልና ሙሐመድ ለአንተ ይነግርሃል። ስለዚህ ሙሐመድን አልቀበልህም ካልከው ቁርአንን አልተቀበልከው። ይሄ የሚያመጣውን መልእክት ነው እያልኩ ያለሁት እንጂ ሌላ ከዚህ ከቁርአን ውጪ ሌላ መጽሐፍ ይሰጣል ማለት አይደለም። አይ ሌላ መጽሐፍ ይሰጣል የሚል ከሆነ ትጋጫለህ። ቀጥል። ያው አንተ እውነታው እያንዳንዱ እየገባ ነው መጽሐፉ ላይ ያለው እንትን ያልክ እያንዳንዱ መጽሐፍ ገብቷል። ምክንያቱም ልጁ እየነገረክ ነበር። ምክንያቱም ደርቲ ማይንድ ጭንቅላት ስላለክ ነው አንተ እየሰማው ያለው። ገባ አባት ለሌሎቹ አስገባላቸው። እሺ አንተ የገባህን ወይኔ ነገርኩ። ደርቲ ማይንድ ነው ያለኝ። እሺ አንተ ቢነስ ስለሆንክ እስቲ ለሌሎቹ እንዲገባቸው አስረዳቸው። አንዴ ይኸውልህ እፎይ አንዴ አብዲ ፕሊስ። እኔ መጫጫ ድንቁርና ነው ሰው እያወራ ጣልቃት። እኔ ሊያስረዳ እኮ አንዴ እኔ ሊያስረዳ እኮ ቀድሞ ይገባሉ። አንዴ ተራን ጠብቅ እሺ። እኔ ማይንዴ ደርቲ ነው አንተ እንዳልከው። እስቲ አንተ ጂነስ ስለሆንክ የገባህን እስቲ ያስረዳ። ልጁ መጀመሪያም ስለነገረ እኔም ብነግርህ አይገባም። ምክንያቱም ምን ብሎ ነገረን? ቀጥል እስቲ። ቆሻሻ ጭንቅላት ያለ አንተ ዝም ብሎ መሮጥ ብቻ ነው ስራክ። በቃ ሜተር ኦኬ። ፈይዛ ቀጥል። ተጽዕኖ ፈጣሪዎቹ ጋር ገባ። በእናትህ እውነትም ወንድ ካም ተጽዕኖ ፈጣሪዎች ሲመጡ ማያውቁትን ደግሞ በደንብ ታውቃቸዋለህ። ከዛ ሰብስቤ ታስገባለህ። እስቲ ቆይ ወንድሞች ተረጋጉ። እሺ ተጽዕኖ ፈጣሪ እየመጣ መልሳቸው። ከዛ ማያውቁትን ደግሞ ኪተቱና አራስጣቸው። በእናትህ እነኝህን ልጆች እሺ ቶፒኩ ላይ ሀሳብ ልስጥ። ቀጥል ቶፒኩ ላይ። እሺ ኃይለ ቃላት እንዳትጠቀሙ ተሳስታችሁ። ፈርተኛል፣ ሮጥ፣ ሸሸ ምናምን ነገር ብዙ አትጠቀሙ። በተቻላችሁ መጠን ሀሳቡ ላይ አወሩ ይቻላል። ሀሳቡ ላይ አስተያየት ልስጥ። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አስተያየት ሳይሆን ሀሳቡ ላይ ብቻ ምላሽ እኮ ወደ እናንተ ያወረደ ሲሆን ይላል እዚህ ጋር። ያ እሱ መጽሐፉ የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? የትኛው መጽሐፍ ነው የተብራራ ሆነ ወረደ ብለህ የምታምነው የትኛው ነው እኮ እዚህ ጋር አይገልጽም። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? ኦኬ ይሄ የሚነበበው ነው ራሱ ነው እኮ ማስረጃ። ይሄ የሚነበበው እንደሆነ ማስረጃ እንደናንተ እምነት ይሄን ነው። ኦኬ ይሄንኛው አይደለም ብለህ ነው የምታምነው አንተ? ሌላ መጽሐፍ ነው የተብራራ ሆኖ የወረደ የሚለው ይሄን አይደለም እያልክ ነው
እኮ እዚህ ጋር ቁርአን ካለ አስረዳኛ። የት አለ ቁርአን የሚል? ኦኬ። ስለዚህ የተብራራና ግልጽ የሆነው ቁርአን መጽሐፍ አይደለም፣ ቁርአን አይደለም፣ ሌላ መጽሐፍ ነው። ማስረጃ ቁርአን ለመሆኑ ማስረጃ አምጣ። እዚህ ጋር ያ እርሱ መጽሐፍ ነው የሚለው እንጂ ቁርአን አይልም አይደል? መጽሐፍ ደግሞ አራት። ስለዚህ ከቁርአን የተሻለ ችግር የለውም። እሺ እንስማማለን። ያ እርሱ መጽሐፉን የተብራራው ነው ወደ እናንተ ያወረደው ሲሆን ካላ ሌላ ዳኛን እንፈልጋለን በላቸው እያለው ነው አይደለ? ማንን ነው ይሄን እያለ ያለው? እኮ ጨርስ። ከጨረስኩትም ሌላ ነው ጥያቄ ይመጣባል። እነዚያን ካለ ከዚህ ሌላ ቀድሞ የተሰጡ መጽሐፍቶች እንዳሉ እየነገረን ነው። ከዚህ አሁን ከሚያወራው መጽሐፍ ውጭ ቀድሞ ወደኋላ ደግሞ ሌሎች መጽሐፍቶች እንዳሉ ነገረን። እነዚያም መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ፣ ከተጠራጣሪዎችም አትሁኑ ይላል። ስለዚህ ኦልሬዲ ከኋላ ሌሎች መጽሐፍቶች እንዳሉ እየነገረን ነው። ይሄንኛው ከፊት ያለ መጽሐፍ ነው አይደለ? ኖ እዚህ ጋር እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ነው የሚለው። እዚህ ጋር ያወረደው መጽሐፍ የትኛው ነው ነው ጥያቄ። ቁርአን አይደለም ብለህ ነው የምታምነው አንተ? እኮ ማስረጃ ስጠኛ። ቁርአን ለመሆኑ ማስረጃ ስጠ። ኦኬ አንድ የሱራ 41:3 ክፈትልኝ ክርስቲያን። ለምን እዚሁ ላይ እንጂ እዚሁ ላይ ቶፒኩ ላይ መልሰው። ችግር የለውም አዳምጣው። አንቀጾቹ የተብራሩ መጽሐፍ ማን እንደሆነ ላሳየ ነው። አንቀጾቹ የተብራሩ የሆነ መጽሐፍ ነው አረብኛ ቁርአን ሲሆን ለሚያውቁ ህዝቦች የተብራራ ነው። የተብራራ መጽሐፍ ማን ነው? አረብኛ መጽሐፍ ነው። እሱ ማን ነው? ቁርአን ነው። ስማማላት ስማማ ይጨምርልህ መረጃ እየጠበቁ ነው። የመጀመሪያውን መልሰው መጀመሪያ ሄድለት ይሄ ከሐዲስ ላይ ነው ከቁርአን ላይ ነው? ቁርአን ነው እንጂ ሐዲስ ያ መጽሐፍትን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ ትፈልጋላችሁን ይላል። ስለዚህ እዚህ ጋር አሁን ይሄ ቁርአን ለመሆኑ ማስረጃ ስጠኝ ነው ያልኩ። ቶፒኩ ይሄ ስለሆነ ማለት ሰጣው እኮ ወንድማችን። የተብራራ መጽሐፍ የሚባለው ቁርአን ነው ብዬ እኮ አሳየው እኮ። ከቁርአን ውጭ የተብራራ መጽሐፍ የለም። እዚህ ጋር ቁርአን አይልም ወንድሜ። ይሄ ቁርአን ከሆነ ሱራ ስንት ላይ ነው? እስቲ ይሄን አሁን የምታነበው ሱራው ስንት ላይ ነው? ሱራ 6:114 114 ላይ ግን ቁርአን የሚል የለም። አይተሃል ወንድማችን? እሺ ቁርአን አይደለም ልስማማለህ። ራስን እንዴት እንደምትጠልዝ ላሳየህ። ምን መጽሐፍ ነው ይሄ? ምንድን ነው ይሄ? አላህ የተብራራ ሆኖ ያወረደው ምን መጽሐፍ ነው? ቀጥል። ምን መጽሐፍ ነው? አላህ የተብራራ ሆኖ ያወረደው መጽሐፍ ምንድን ነው? ምላሽ ፈልጋለሁ አሁን ከአንተ። ቁርአን አይደለም ብለሃል። መረጃ ተሳይቼም እና ታዲያ ምን ላድርግ? አሳየውህ። ቁርአን ብቻ ሌላ መጽሐፍ ነው ቁርአን አይደለም ሚል ከሆነ ሙግት ማስረጃ ማምጣ የሚጠበቀው ከአንተ እኮ ነው። እኔ ቁርአን የተብራራው በአረብኛ የሆነው እሱ መሆኑን አሳየውህ። አይ ቁርአን አይደለም የተብራራው 114 ላይ አይልም። አሰማው እንዴ? ጤነኛም አይደል እንደ ልጁ። ኦኬ ይሄ የተብራራ መጽሐፍ ከቁርአን ውጭ ያለ ነገሮችም ያብራራ ሰዎች ጤናማ አይደሉም። ሱራ 12 ቁጥር 111 ግፈትልኝ ክርስቲያን። እኔ በጣም ነው ማዝነው በዚህ መጠን ሙስሊሞች አይዶን ነው
አንተ አሁን የሃይማኖት ንጽጽር ከሆነ ያስከው እውቀት ያለው ሰው ጋር ይሄን ያክል ሰው ተከታይ ካለ እውቀት ያለው ሰው ጋር አስገብተህ ቁርአኑን የሚያውቀው ሰው አዳም በቃ የሚታርክ በታሪካችሁ ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች ሁሉ መሪና ችሮታ ነው። የትኛው መጽሐፍ ነው ገላጭ የተባለው? አብራሪ የተባለው የትኛው መጽሐፍ ነው ወንድማችን? ይሄ በቅንፍ ውስጥ ያለውን እንትን በለው እሱን ችግር የለም። አትቀበልም አይደል? በቅንፍ ውስጥ ያለውን አልቀበለውም እኮ። ስለዚህ በቅንፍ ውስጥ ያለውን የትኛው መጽሐፍ ነው ይሄ? ትለያለህ እፎይ፣ ትለያለህ። በጣም ይለያል፣ በደንብ ይለያል። ቁርአናችሁን ከእናንተ በላይ አውቁ፣ ግልጽ አድርጎ እያወራላችሁ ነው። በነገራችን ላይ ከቁርአን በላይ እፎይ ግልጽ ነው የሚያወራው ነገር ማለት ነው። በጣም ግልጽ አድርገን ነው ያስረዳው እፎይ። መስጊድ ውስጥ ብትሄድ እንደዚህ ያስረዱ። በጣም በዚህ ደረጃ ሚውት አድርግ፣ በቃ ሚውት አድርግ፣ ሚውት አድርግ በቃ። እሺ ኢብራሂምን ለምንድን ነው የከለከልከው? ኢብራሂም ልግባ ሲል ለምንድን ነው የመለስከው? ለምን ፈርተህ ነው የመለስከው? እኮ ኢብራሂም ልግባ ብሎ ነበር። ኢብራሂም ልግባ ብሎ ለምንድን ነው ፈርተህ የመለስከው ነው? ኧረ በእናትህ በህልም ነው በህልም አይደለም። እውነቴን ነው የምልህ። አሁን ዝም ብለህ መልሰህ ያ እውነቱ ስለሚገባ ነው እያልኩ ያለሁት። አንተ ነግሬህ ካለው በቃ ያው ለአንተ ሞዴሬተር እሰጥሃለሁ፣ ታስገባዋለህ። አይ እሺ ያው ስጠኝ። እኔ እንደማለት ነው ያሳያለሁ። ስጠኝ ሞዴሬተር እኮ ላክ በለው። አንድ ቁጥር ጻፍ በለው። ጥሪ ያቀርብለት። እኔ እኮ ሴት አይደለሁም፣ ቀሚስ አልለበስኩም። እሱ ሴቶች ጋር እኮ ነው እንትን እንጂ ችሎታ አለው መስሎ ነው እንደሱ። ምንም ያውቀው አንተ ትሻላለህ ከሱ። ባይዘይ አይ እሱስ እሺ፣ ከውሱ ጋር አውርተህ ታውቃለህ? ከስድስተኛ ክፍል ከቆመ ተማሪ ጋር አንተ እንዴት ነው የምትገምቱም? ግን ለእናንተ እንትን ስለሆኑ ኤኒዌይስ፣ እሱ የኔኛው የጠራው ቀድመ ኦልዌይስ ብልቱ የተቀጠቀጠ እያለ ይዞር ሜይ ቢ አሳስቦታል ይመስለናል ብልቱ ኦልዌይስ የሱ እውቀት ምንድነው? ዘዳግማ መጽሐፍ ኮፒ አስደርጋ የዞር ከንተ ዝም ብለህ ማይሆን መጽሐፍ ቁርአን ነው የማይሆን ነገር ነው። ምን አገባኝ ታዲያ? ቁርአን ነው። ቁርአን አይደለም በራስህ ጊዜ ኮፒ አድርጋ የዞር ከዝም ብለህ ቲፎዙ ካደው ቁርአን አይደለም ይሄ አለ። ይመችህ። ቁርአን አይደለም እኛም እያልን ያለ ነው። እንደዚህ አይነት ሃይማኖት መጽሐፍ እያልን አይደለም። እኔ ቁርአን አይደለም ያልኩ ያለሁት ኮፒ አድርጋ ማይሆን ነገር በራስህ ይሄውን ማይሆን መጽሐፍ ነው። ይሄው ማይሆን ነገር ነው። ይሄ ወደ ሌላ ሲገባ አይታላ በራስህ ጊዜ ዝም ብለህ ወደ ሌላ ማይሆን ነገር አንተ እኮ ነው ማይሆን እንድገባ ያደረከኝ። ኢብራሂም ቀጥል። ሼክ ኢብራሂም ኡስታዝ ኢብራሂም በቃ እንደሚታርግ ኡስታዝ አለ። ኢብራሂም እንኳን ደህና መጣ። ኢብራሂም አለ አላህ ሰላም ነው። እንኳን ደህና መጣ። ሰላም። እሺ መጽሐፉን ስጠይቅህ ትናንትና ጠይቀሃል። ዛሬ አሁን ቶፒኩ ላይ አንድ የተወሰነ አውራ። መጽሐፉን ስጠይቅህ የምንተማመንበት ቅድሚያ ቁርአን ያውራ። ቁርአንህ በመጽሐፍ ቅዱስ እንድታምን ስለሚያዝህ ቁርአን ላይ ማውራ ችግር የለም። ይሄን እኔ አጠይቀኝ። በመጀመሪያ መጽሐፍ ቅዱስ ላይ ትናንትና ጠየቅኩ። ትናንትና እኮ አልጠየቅም ብለህ መጽሐፍ ቅዱስ ብቻ ጠይቀህ ነው የወጣኸው ሳትጠየቅ። ዛሬ ደግሞ አንብብ ቁርአንህን። እስኪ ጥያቄን አስተናግደኝ። ይሄን አነብልሃለሁ። በመጀመሪያ ጥያቄ አንዴ ቁርአንን ታፍርበታለህ። ምክንያቱም ትናንትና ጥያቄ ብቻ ነው የጠየቀው፣ አልተጠየቅም፣ አልመለስክልኝም። ዛሬ ደግሞ ተመልሶልሃል፣ በደንብ ተመልሶልህ። እንደውም ምን አደረግህ? ተደበክ። የሆነ ሰዓት ላይ ላስታውስህ፣ ቪዲዮን አጠፋሃትና በቪዲዮ ነበርክ ትናንት። ኡስታዝ ለምን ትዋሻለህ? ተደበክ። የሆነ ሰዓት ላይ ተደበክ። የሆነ ሰዓት በህይወት የሰው ነው። በቃ እሺ፣ ጥያቄ ከሆነ በኋላ ትጠይቃለህ። እሺ ሚውት አድርግና ጠብቀን። እሺ እንደዛ ከሆነ ኤኒዌይስ አብዲ ናስር እንኳን ደህና መጣ። አብዲ ናስር እንኳን ደህና ቆየህ። እንዴት ነህ ያ ጀማ? ሰላም አለይኩም ወራህመቱላሂ ወበረካቱ።
ኡስታዝ አንድ የሚታርግ ትጠይቃለህ በኋላ። እንዴት ነው ወንድማችን? ሰላም ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየህ። አንዴ ባክ ብለክ ሰርች አድርገህ ወይንም ገልጹን ኦርደሩን ታሳይኛለህ? የትኛውን? ምን የሚለውን? ይህን መጽሐፉ ራሱ ምን አይነት ቁርአን እንደሆነ። አይ ሃርድ ኮፒው ካለ አንተ ክፈተው። ሃርድ ኮፒውም ካለ ወይንም ደግሞ ጥቅሶቹን ስለምንናገር ችግር የለው። ማንኛውም ስህተት ካገኘ የጠቀስናቸው ላይ እዚህ ላይ ስህተት ተናግራችኋል ማለት ትችላለህ። ቻሌንጅ ታደርገናለህ ከፍተህ ጥቅሶቹን እየተናገርን ስለሆነ እንትኑን መግቢያውን አሳየው። አይ ቲንክ እሱ መሰለኝ የፈለገው። ይሄ ሳዲቅ ሀጂ አቢብ ሳኒ ነው የሚባሉት፣ የእሳቸው ትርጉም ነው። አፑ የእሳቸው ትርጉም እንደሆነ ነው ማለት ነው። ያዛችሁት እኮ ያንኛው ታርጉታላችሁ፣ ለጥን ደግሞ ይሄንን ታመጡታላችሁ። ተመሳሳይ ነው። ምን ማለት አንተ ነህ? ኧረ በስመ አብ። ወይኔ ሙስሊሞች ሁለት ልክ ነው። አንደኛውን ይሄ እኮ ክሮስ ቼክ ማድረግ የሚጠበቅብህ ከኛ አይደለም ሲጀመር። ፋይዛ አይ ስህተት አለው ወይንም ደግሞ ቁርአኑ ይሄ የኛ ቁርአን አይደለም ካልክ እኛን አይደለም። አሁን እንደዛ አይነት ነጥብ ካገኘ መተህ አዋርደን ይሄው ዋሽታችኋል፣ ይሄ እናንተ ቁርአን ነው የኛ ቁርአን ላይ የለም ብለህ ከፍተህ ማዋረድ የምትችለው አንተ ነህ፣ እኛ አይደለም። ቁርአንን አንተ ስለማታውቅ እኛ ስናሳይ ግራ የሚገባ ከሆነና ያንን ላለመቀበል እሱማ እውነት ነው። እኔ ሙስሊም ነኝ፣ ቁርአንን በደንብ አላውቅም፣ ግን ባለ እውቀቱን ለምን አትቀበለውም ነው እኮ። አንተ ሃይማኖት ንጽጽር ከሆነ የምትፈልገው የእውቀት እንትኖች አሉ። ታውቃለህ፣ አታውቅም፣ አንተ የት እናውቃለን? አውቃለሁ ብለህ ላክ አስገባህ። ዛሲት አሁን ቶፒኩ ላይ ክርስቲያን ፓራፍራይዝ አለው። እሺ፣ በነገራችን ላይ ይሄ በጣም ከፍተኛ አጣብቂኝ ውስጥ ስለሚከታቸው ነው። እስካሁን እንግዲህ የመለሷቸውን መልሶች ሰምታችኋቸዋል። ሌሎች አንቀጾችን እናሳያቸዋለን። በሰማይ በምድር ብናኝ ታክል አንድ የቀረ ነገር የለም፣ ሁሉም ነገር ቁርአን ውስጥ ተጽፎ ይገኛል፣ ተብራርቶ ተዘርዝሮ ይገኛል የሚላል። ኦኬ፣ ለጥያቄ ስንጠይቃቸውስ ተጽፎ የሚገኝ ከሆነ እስልምና መሰረታዊ የሚባሉ ጥያቄዎች የምጠይቋቸው ግን ቁርአን ውስጥ የለም። ቁርአን ውስጥ ያለው ምንድን ባለ እውቀቶች ይመልሱላቸዋል በእንትን ላይ ማለት ነው። ሪከርድ አድርጉት። ያ በደንብ ሪከርድ አድርጉ። ያርግላቸው። እሺ ድጋሚ ያው ሪከርድ አድርጉልን። ያ ድጋሚ ቁርአን በተደጋጋሚ እጅግ በጣም በርካታ ቁርአን በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ግልጽና የተብራራ የተዘረዘረ ለነገሮች ሁሉ አብራሪ መጽሐፍ እንደሆነ ይናገራል። ቁርአንን ደግሞ ሌላ ማንም ማብራራት እንደማይችል ራሱ አላህ ብቻ እንደሆነ የሚያብራራው ይናገራል ቁርአን። እስካሁን ያየናቸው ማስረጃዎች አሉ፣ አውጥተን ማየትም እንችላለን። ድጋሚ ሙስሊሞች የምትፈልጉ ከሆነ እናያቸዋለን፣ ችግር የለውም። ስለዚህ የሙስሊሞች መሰረታዊ የሚባሉ ሃይማኖቶች ጥያቄዎች ሲጠየቁ ቁርአን ውስጥ አለ ወይ? ለምሳሌ ስለ አላህ፣ ለምሳሌ ስለ ካዕባ፣ ለምሳሌ ስለ ሰላት፣ ለምሳሌ ስለ ዘካ፣ ለምሳሌ ስለ ሌሎች ነቢያት ስንጠይቅ፣ ስለ ነቢያቶች ስንጠይቅ ቁርአን ውስጥ ተዘርዝሮ ይገኛሉ ስንል አንድም መልስ የለም ቁርአን ውስጥ።